ምን አልከኝ? ቤተሰብ የልጆቹ ገፊ ነው ወይም ቤተሰብ ገፊዎች ናቸው፣ ልጆች ተገፍተዋል አልከኝ። አይ አልኩኝ እኔ ደግሞ በውስጤ እንደዚህኛው ዘመን ደግሞ በጣም የሚጨነቅ ወላጅ ደግሞ አይተን አናውቅም። ከመጨነቅ እኮ አልፎ ልጆች ጣዖት እኮ ሆኑ። ወደድንም ጠላንም እኔም አንቺም ልጆቻችን ሀገራችንም ብንሆን እኛም ብንሆን እነሱ እጅ ላይ ነው የምንወድቀው። እኛው ራሳችን ገፊዎች ነን ያልኩት አውቀንም ቢሆን ሳናውቅ የልጆቻችንን የነገ እድላቸውን እያጨለምን ነው ያለነው። በተለይ በዚህ ዘመን ያለን ስቴጁን የያዝን መሪነቱን የያዝን ቤት ውስጥ መሪነቱን የያዝን ለነገ ትውልድ ምቹ መደላድል ካልፈጠርን እየገፋን ያለነው እኛውኑ የሚበላን ትውልድ እንዲፈጠር እያደረግን ያለነው። እቺ ቤት ውስጥ የምትረዳቸው ልጅ ለምን ሄደች የሚል ጥያቄ በተደጋጋሚ ወላጅን ይጠይቃል። እቺም ልጅ በነገራችን ላይ በርከት ያለ ዓመት ነው የቆየችው እዚህ ቤት። ብዙ ዓመት ሰርታለች ቤት ውስጥ። እንግዲህ ቤተሰብ የሚያስበው እዚህ ውስጥ አብራን ያደገችው ከልጃችን ጋር ታገኛቸው ሰዎች አሉ፣ ውጪ የምታገኟቸው የራሷ ጓደኞች አሏት፣ ምትውልበት ደግሞ የራሷ ስልክ አለ፣ ምታያቸው ነገሮች አሉ። ቤት ማንም በሌለበት ልጁን ዋቴቨር ቤተሰብ ቢቆጣጠረውም ስልኩን ሚዲያውን ቢቆጣጠረውም የእሷን ስልክ ማንም አይቆጣጠረው። ልክ ሁለቱ ሲገናኙ የፈለጉትን ማድረግ ጀመሩ። ደን ልጅቷ ነገሮች እየተጠረጠሩ እንደሆነ ሲገባት ቤቱን ለቃ ሄደች። ቆይ ይህ ግንኙነት እስከምን ድረስ የደረሰ ነው? ማለት ሴክሹዋል ነው። የስ ከማጋ ከቤት ሰራተኛ ጋር። ይሄንን ብዙ ጊዜ ወላጅ ይበሳጫል። ተስፋዬ ተሸቴ መምህር፣ ደራሲና የስነ ልቦና አማካሪ፣ በአሁኑ ሰዓት የተስዊት ኮንሰልታንሲና ሳይኮሶሻል ሰፖርት መስጫ ማዕከል ዋና ዳይሬክተር፣ በማማከር አገልግሎት ከ18 ዓመት በላይ በተለያዩ ትምህርት ቤቶችና ኤንጂኦዎች ውስጥ ያገለገለ የግል የማማከር አገልግሎት ቢሮ ከፍቶ እየሰራ የሚገኝ የዛሬ እንግዳችን ነው። ተስፋዬ ይባላለሁ። የስነ ልቦና አማካሪ ካውንስለር ነኝ። ለበርካታ ዓመታት በተለያዩ ትምህርት ተቋማት ላይ የምክር አገልግሎት በመስጠት እንዲሁም ደግሞ በማስተማርም በተለያዩ ስራዎች ስሰራ ቆይቻለሁ። ርዕሰ መምህርም ሆኜ ሰርቻለሁ። የተለያዩ ኤንጂኦዎችም ላይ በማማከር አገልግሎት ሰርቻለሁ። የማር የተባለ መጽሐፍ ለወላጆች ለልጆችና ለታዳጊዎች የሚሆን መጽሐፍ አበርክቻለሁ። አሁን በዚህ ሰዓት ተስዊት ኮንሰልተንሲ ሳይኮሶሻል ሳፖርት የሚሰጥ ተቋም ማኔጀር ነኝ። ተቋማችን በመገናኛ አደባባይ መተባበር ህንፃ 5ኛ ፎቅ ላይ ይገኛል። ይህን አገልግሎት በማንኛውም ሰዓት ማግኘት ትችላላችሁ። ዛሬ በትዕግስት ዋልተ ንጉስ ፖድካስት ላይ እንግዳ ሆኜ ቀርቤያለሁ። እንግዳ ሆኜ የቀረብኩበት እና ዲስከስ ያደረግናቸው ነጥቦች በተለይም ስለ ልጅ አያያዝና አስተዳደግ፣ በተለይ ደግሞ ልጆች ቤት ውስጥ ለምን ተረሱ? ብዙ ወላጆች ለምንድን ነው ልጆቻችን የተለያዩ ሱስ ውስጥ እንዲገቡ ገፊ የሆኑት እና ልጆቻችን እየተጋፈጡ ያሉ ችግሮችን በጥልቀት ተወያይተናል። ትዕግስት ዋልተ ንጉስ ፖድካስት እንድትከታተሉ በጣም አደፋፍራቸዋለሁ። ፖድካስቷን ሰብስክራይብ አድርጉ። እንዲሁም ደግሞ ማንኛውም አይነት ሳይኮሶሻል ሳፖርት ካላችሁ ትዕግስትንም ማግኘት ትችላላችሁ። እሷ ስለሰጠችኝ ጊዜ ከእሷ ጋር ስለነበረን ጊዜ እያመሰገንኩኝ መልካም የእይታ ጊዜ እንዲሆናችሁ እመኝላቸዋለሁ። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሚኒኪዩር እና በፔዲኪዩር አይናሽና ታቱ፣ የቅንድብም የእጅም፣ በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ 2ኛ ፎቅ። ሀጌ የውበት ማሰልጠኛ ተቋም። ተስፋዬ እንኳን ደህና መጣ። እንኳን ደህና ቆይሽኝ ቲጂ። አመሰግናለሁ ዛሬ እንግዳይ ስለሆንክ። ለዚህም ደግሞ ትልቁ ምክንያቴ ብዙ ነገሮች አልተሰሩም ልጆች ላይ ብዬ አስባለሁ። በተለይ ደግሞ አፍላ ወጣትነት እድሜ ላይ ያሉ ልጆች ተረስተዋል ብለው ከሚያስቡ ሰዎች መካከል አንዷ ነኝና
የልጆች ነገር ደግሞ ግድ ብሎ ስለምትሰራ ልጆችን ቤተሰብን ደግሞ በጣም ስለምታገለግል እንዲሁም ደግሞ በአዲስ መጽሐፍ ደግሞ መታሃል ልጆች ላይ ወላጅነት ላይ ለእኛ ወላጆች የሚጠቅም ነገር ስለ ጻፍክ መጽሐፍ ቀላል ስላልሆነ ማለት ነው። እጅግ አድርጌ አመሰግናለሁ። እንግዲህ ስለሆንክ እንኳን ደህና መጣ። እንኳን ደህና ቆየሽኝ ቲጂ። አመሰግናለሁ። እንግዲህ ብዙ ዓመት እንዲያውም ከአንተ በሰማው ደስ ይለኛል። ዓመታቶች ከ15 ዓመት በላይ ትምህርት ቤት ላይ ኤንጂኦ ላይ በቀጥታ ልጆችን ታገኝ ነበረ ከተማሪዎች ጋር ከልጆች ጋር ከኛ ልጆች ጋር ማለት ይቻላል። እና ያልሰማኸው ነገር የለም። እሱን ሁሉ ትነግረኛለህ። ብሶታቸውን ሰምተሃል፣ ደስታቸውን ሰምተሃል። ስንት አይነት ወላጅ እንዳለ አይተሃል። መቼም የተገረምክባቸው ወላጆች አሉ፣ ግራ ያጋቡ ወላጆች አሉ፣ ደግሞ የተደመምክባቸው። እነሱን ሁሉ እንዲነሱ ዛሬ እፈልጋለሁኝ። ለምን ይህን ፕሮግራም የምንከታተል ሰዎች ይህ ፕሮግራም ሲያልቅ የትኛው ጋር ነኝ ብለን ራሳችንንም እንድናገኝ ይረዳናል ብዬ አስባለሁ። ባለፈው በስልክ ስናወራ አንድ ደስ የሚል ነገር ነገርከኝ። ነው ደስ ባይልም ቃሉም ግን ጆሮዬን ያዘው። ምን ያልከኝ? ቤተሰብ እኮ ለልጆቹ ገፊ ነው ወይንም ቤተሰብ ገፊዎች ናቸው፣ ልጆች ተገፍተዋል አልከኝ። አይ አልኩኝ እኔ ደግሞ በውስጤ እንደዚህኛው ዘመን ደግሞ በጣም ደግሞ የሚጨነቅ ወላጅ ደግሞ አይተንም አናውቅም። ከመጨነቅ እኮ አልፎ ልጆች ጣዖት እኮ ሆነዋል። አንዳንድ ቦታ ላይ እኮ በቃ የቤቱ ጣዖት ናቸው። እንደው አምልኮ ስርዓት የለውም እንጂ ልጅ ያለው ነገር ነው የሚሆነው። እና ምንድን የገፋ ነው? ምንድን የተሳሳት ነው? ምንድን ያጠፋ ነው? ከሱ ጥያቄ ብጀምር ደስ ይለኛል። በተለይ ተሞክሮችንም መስማት ፈልጋለሁ። ተማሪዎቹ ልጆቹ መጥተው ያሉን ኮንፊደንሻል በሆነ መልኩና የእነሱንም ደህንነት በጠበቀ መልኩ ትምህርት ቤት ስትሰራ የሰማቸውን ለእኛ ይጠቅመናል ፕራክቲካል እንዲሆን ብዬ ነው። ተስፋዬ ቴንኪዩ ቲጂ። ቴንኪዩ አመሰግናለሁ። ያንቺ እንግዳም በመሆኔ በጣም ደስ ብሎኛል። ስራሽን ሁሌ ይከታተላለሁ። አመሰግናለሁ። ስለ ስራሽም አድናቆቴን መግለጽ ፈልጋለሁ። የጠየቅሽኝ ጥያቄ በጣም ታፍ፣ በዚህ ዘመን ሊነገር የሚገባ ሊነሳ የሚገባ የቀጣይ የሀገር ተረካቢ የልጆች ጉዳይ ስለሆነ ወደድንም ጠላንም እኔም አንቺም ልጆቻችን ሀገራችንም ብንሆን እኛም ብንሆን እነሱ እጅ ላይ ነው የምንወድቀው። ልጆች እጅ ላይ ነው የምንወድቀው። ብንታመም ያሳክሙን፣ ብንሞት የሚቀብሩን እነሱ ናቸው፣ ልጆቻችን ናቸው። ባጭሩ ተስፋዎቻችን ናቸው፣ የነገ መሪዎቻችን ናቸው። ስለዚህ ወደድንም ጠላንም እኚህ ልጆች እጅ ላይ እንደሚወድቅ ሰው አሁን ማሰብ ካልጀመር፣ ለነሱ ምቹ ሜዳ መፍጠር ካልጀመር በጣም በተሳሳተ መንገድ እየሄድን ያለ ነው። አደጋው ምንድን ነው? ለነሱ ምቹ መንገድ ካልፈጠርን ምን አይነት አደጋ ይጠብቃል? የመጀመሪያው እነሱ ራሱ ሊሄዱ የሚችሉበትን መንገድ አርአያ መሆን ነው። እኛ ራሱ አርአያ ይሆንናቸው ስላልሆነ ነው ይሄን ልል የቻልኩት። አርአያ ባልሆንበት፣ ለነሱ ምሳሌ ባልሆንበት እኚህ ልጆች እጅ ነገ ለመውደቅ እና እነዚህ ልጆቻችን ሲመሩን፣ ሲያስተዳድሩን፣ ሲንከባከቡን እንጠብቃለን። ዲፕ ኢንሳይድ ማለት ነው። እነዚህ ልጆች እኮ ነገ በቃ እንዲሆኑ ብለን ዲፕ ኢንሳይድ እናስባለን፣ ግን ፕራክቲካል አይደለንም። ቅድም ለጠቀምሽው ቃል ልልሽ የቻልኩት እሱን ነው። እኛው ራሳችን ገፊዎች ነን ያልኩት አውቀንም ቢሆን ሳናውቅ የልጆቻችንን የነገ እድላቸውን እያጨለምን ያለ ነው። በተለይ በዚህ ዘመን ያለን ስቴጁን የያዝን፣ መሪነቱን የያዝን፣ ቤት ውስጥ መሪነቱን የያዝን፣ ተቋማት ላይ መሪነቱን የያዝን፣ ትምህርት ቤት መሪነቱን የያዝን፣ ፖለቲክስ ላይ መሪነቱን የያዝን፣ ኢኮኖሚ ላይ መሪነቱን የያዝን እኛ ለነገ ትውልድ ምቹ መደላድል ካልፈጠርን እየገፋን ያለ ነው። እኛውኑ የሚበላን ትውልድ እንዲፈጠር እያደረግን ያለ ነው። የተወሰኑ ሀሳቦችን አነሳለሁ እዚህ ላይ ምናልባት ደፈን አድርጌ ያነሳሁትና ጀነሬሽን ጋፕ ብለን የምናስባቸው ነገሮች አሉ። ታውቂያለሽ፣ ጀነሬሽን ስንል ኦልሞስት የኔ አያቶች፣ የኔ አባቶች፣ እኔ እና የኔ ልጆች አራት ጀነሬሽን ተርቸልሻል። አራት ናቸው። አንድ ጀነሬሽን ነው የሚባለው። የኔ አያቶች፣ የኔ አባቶች፣ እኔ፣ የኔ ልጆች አንድ ጀነሬሽን ነው የሚባለው። አራቱ ማለት ነው። አራታችን አንድ ጀነሬሽን ነን። አራታችን መካከል ከባድ ጋባል። አራት
በእርግጥ ጋፕን መዝጋት ባንችል ማጥበብ እንችላለን። ብዙ ጊዜ የሚነገረን የትውልድ ክፍተት አለ፣ የትውልድ ክፍተትን መዝጋት እንላለን። የትውልድን ክፍተት መዝጋት አንችልም፣ ማጥበብ ግን እንችላለን። ችግሩ ግን ቴክኖሎጂው መጣና ጋፑን እጅግ አበዛው፣ አሰፋው። በእኔና በልጆቼ መሀል ያለ ጋፕ አሁን በብዙ ኪሎ ሜትሮች ነው የሰፋው። በእኔና በወላጅ አባቴ መካከል ያለ ጋፕ እጅግ ነው የሰፋው። የአያቶቼን ታያቸው። አያቶቻችን እኮ ኦልሞስት ተረስተዋል፣ በህይወት አሉ፣ ተረስተዋል በቃ። እና በእነዚህ አራቱ ትውልዶች መካከል ያለ ጋፕ እጅግ ሰፍቷል። የሰፋበት የራሱ ምክንያት ያለው ቅድም እንዳልኩሽ የቴክኖሎጂው በጣም በፍጥነት ፐርሱዌድ ማድረግ መሰረጽ። በዚህ መሃል እኛ የራሳችን ህይወት ውስጥ እየቆየን ባለንበት ህይወት ውስጥ ልጆቻችንን ማሳደግ ትተን ልጆቻችንን ቴክኖሎጂ እያሳደጋቸው ነው። ስለዚህ አሁን አሳዳጊ የሆነው ቴክኖሎጂው ነው። ስለዚህ አየሽ ፍቃደኛ አልሆንም። እኛ አባቶች፣ እኛ ወላጆች ፍቃደኞች አልሆንም። ወደ ልጆቻችን መንደርና ሰፈር ለመሄድ ፍቃደኛ አልሆንም። ስለዚህ ማናቀው ልጅ እያደገ ነው። የት? እቤታችን፣ ሳሎናችን፣ ጓዳችን ውስጥ። ማን እያሳደገው? የሆነ ቴክኖሎጂ ለምን እያሳደገው እንደሆነ እኔ እንጃ፣ እያሳደገው ነው። ግን ከዚህ የተነሳ ማላቀው ልጅ ቤቴ ውስጥ እያሳደግኩ ነው። ቅድም እንዳልሽው ትምህርት ቤት ላይ ብዙ ዓመት ሰርቻለሁ። ኦልሞስት ከ15-16 ዓመት በላይ ትምህርት ቤቶች ላይ ካውንስለር ሆኜ ሰርቻለሁ። በጣም የብዙ ወላጅ ሮሮ የማያውቀው ልጅ ነው። ቁጭ ብለን ስናወራ ስለ ልጄ ነው የምታወራኝ ነው የሚለኝ። ስለ ልጄ ነው ይሄ ነገር የምትነግረኝ ነው የሚለኝ። አያውቅም ማለት ነው። ምንም የሚያውቀው ነገር የለም። ልጁ ትምህርት ቤት ሲመጣ ዩኒፎርም ለብሶ አምሮበት አይተሻል። በደንብ ነው የሚያምሩት። በተለይ አዲስ አበባ ከተማ ላይ እኔ በጣም ነው ዩኒፎርም ሲለብሱ መወዳቸው። የሆነ ጊዜ ላይ የሆኑ ኤንጂዎች ላይ ሰርቼ ነበር ፕሮጀክት ላይ እና ሊፍት በመኪና እየሄድኩኝ ዞር ብዬ ልጆችን ሳይ ዩኒፎርም ለብሰው ሳይ እንትን ይለኛል፣ ሆድ ይብሰኛል። ከዛ ከጥቂት ወራት በኋላ ያን የኤንጂኦ ስራዬን አቋርጬ ወደ ትምህርት ዓለም ነው የገባሁት። ለምን? ቤተሰቤ ጠይቆኛል፣ ጓደኞቼ ጠይቆኛል። የተሻለ ኢንካም ከምታገኝበት ከትልቅ ኤንጂኦ ስራ ትምህርት ቤት ትመለሳለህ? አዎ። ለምን ሲሉኝ ፓሽን ያለው እዛ ጋ ነው፣ ልጆች ጋ ነው። ውጫቸው አምሮ ዩኒፎርም ለብሰው አየኋቸው እንጂ በጣም ክፍተት አለባቸው። ልሰራቸው የምችላቸው ስራዎች ትምህርት ቤት ነው ያሉኝ። የኔ ስራ ቦታ ትምህርት ቤት ነው ብዬ የቆየው ሰው ነኝ በግሌ። ዛት ይዟይ ትምህርት ቤት የቆየሁት እና ትምህርት ቤት ውስጥ የመጀመሪያው ወላጅን በማወራበት ጊዜ ከማያውቁት ልጅ ጋር አብረው እንደሚኖሩ ይረዳሉ። እሱ እውነት ገባ። ያ እሱ እውነት በደንብ ገባኝ። ዘን ወላጆች በተደጋጋሚ ትምህርት ቤቶችን ቪዚት ማድረግ እንዳለባቸው፣ ወላጆች ልጅን ወደ ትምህርት ቤት ልከው በቃ የመጀመሪያና የመጨረሻ ተጠያቂ ትምህርት ቤቱ እንደሆነ፣ ለልጁ ሳክሰስም ለልጁ ፌለርም ትምህርት ቤት ብቻውን ተጠያቂ እንደሆነ የሚያስቡ ወላጆች እየተፈጠሩ መጡ። ግን አይደለም። ትምህርት ቤትም አይተች ከሆነ በጣም ይቸገራል፣ ይሰቃያል። ለምን? መንግስት ፕሮግራም ይሰጠዋል። መንግስት በዚህ ካላንደር ይሄንን ካሪኩለም ስጠው አስተምረው ይለዋል። አሁን ያለው የትምህርት ካሌንደራችንና መጽሐፉ ካሪኩለሙ በራሱ በጣም ግዙፍ ነው። በጣም ሃርድ ታፍ ነው። የኢትዮጵያ ትምህርት ፖሊሲም የራሱ የሆነ መልካም ጠንካራና የራሱ የሆነ ክፍተቶች ያሉበት ነው። ትምህርት ቤቶች ይሄን የትምህርት ሚኒስቴር አቅጣጫ ለመድፈን ይተጋሉ። የልጁ ሳይኮሶሻል ኢሹዎች ተረስተዋል። ልጁ አካዴሚካሊ ብቻ አይደለም ትምህርት ቤት የሚያድገው። ልጁ ቢሄቨራሊ ያድጋል፣ ሶሻሊ ያድጋል፣ ኢሞሽናሊ ያድጋል። ብዙ ጊዜ እነዚህ ኮግኒቲቭ እድገቶቹ ላይ ብቻ ኢንቨስት ይደረጋል ትምህርት ቤት። በቃ የሆነ ነገር መገንዘቡ፣ ክሪቲካል ቲንከር መሆኑ፣ ፕሮብሌም ሶልቪንግ ስኪል ማዳበር መቻሉ፣ ይሄ ትምህርት ይዞት የሚመጣውን ነገር ብቻ ከመጽሐፉና መጽሐፉ ጋር የተገናኙ ነገሮችን ብቻ ማወቁና መረዳቱ ብቻ ትምህርት ቤት ይለካል። የተቀሩት ቅድም ከላይ ጠቀስኩልሽ ኢሞሽናል ዴቨሎፕመንት፣ ቢሄቨራል ኢሹዎች፣ ሳይኮሶሻል ኢሹዎች ተች አይደረጉም። አይደለም ይዳሰሳል፣ ይወራል፣ ይነገር
ተች አይደረጉም። በዚህ አጋጣሚ ትምህርት ቤቶች ሳይኮሎጂስቶችን ለይስሙላ ነው የሚቀጥሩት for the sake of just ለኢቫሉዌሽን ማሟያነት ብቻ ስለሚጠየቅ ማለት ነው። ስለሚጠየቅ ትምህርት ቢሮ ይጠየቃል። ካውንስለር አላችሁ ወይ ካውንስለር ኦፊሱ አላችሁ ወይ እንዲህ የሆነ ሰውም ሊቀመጥ ይችላል እዛ ቦታ ላይ። for that matter ካውንስለሩም ሆነ ሳይኮሎጂስቱ ትምህርት ቤት አካባቢ ስንሄድ በፓሽን ካልሰራ ገብቶሻል እንደ አንድ መደበኛ አስተማሪ ነው የሚሆነው። ለአንዳንዱ ሳይኮሎጂስት እንደውም ክላስ ይሰጠዋል። የሆነ ትምህርት አስተምር፣ አንድ ትምህርት ወይ ሳይንስ ወይ ፒቪኤ ወይ ኤቲክስ አስተምር ይባልና ሳይኮሎጂስቱ እንደውም በማስተማሩ ይመሰጣል ማለት ነው፣ ስራውን ትቶት ማለት ነው። ስለዚህ ማን ይስራው? ለምንድን ነው የሚመጣ ተማሪ የለም? እርዳታ የሚያገኝ ተማሪ የለም? ለጉድ ነው ያለው። በነገራችን ላይ ወይ ጂኦግራፊም ፊዚክስም ኬሚስትሪም ገብቶ የሚያስተምረው ጠፍቷል ማለት ነው። ስራ ሳይኖረ ስትቀር ነው ሌላ ስራ የምትሰራው። ሜቢ ትምህርት ቤቶች መምህር ሲያጡ ሊያስገቡት ይችላሉ ብለን እናስብ። ከትምህርት ባለሙያዎች እና ባለቤቶች መካከል ደግሞ ያቺን ክፍተት ለመድፈን ሰው ከሚቀጥሩ ይሄ ሰው ዝም ብሎ የተቀመጠ ነው የሚመስላቸው የትምህርት ቤት ባለቤቶች። ሌላው ደግሞ ሳይኮሎጂስት የእኛ ችግር ደግሞ ብዙ ጊዜ አይተሽ ከሆነ ቁጭ ባዮች ነን። ሰው እስኪመጣ ነው የምንጠብቀው አይደል? ካውንስሊንግ ሰርቪስ ሳምባዲ እስኪመጣ ነው የምንጠብቀው። እኛም መሄድ አለብን። ይሄ ነገር ለምሳሌ አንቺ ከአንቺ ስራ አንጻር ኬዞች ትራውማ ላይ በደንብ ትሰሪያለሽ። የትራውማ ኢሹዎችን የትራውማ ሳይኖችን ልጁ ውስጥ ሊፈጥሩ የሚችሉ ችግሮችን አሁኑ በጊዜ ካልታከመ ሊመጣበት የሚችለው ነገር አዌርነስ መፍጠር አለብሽ። አዌርነስ በመፍጠርሽ ነው ሰዎች ወደ አንቺ የሚመጡት። ስኩል ላይ የሚገጥመኝን ልንገርሽ። ፐርሰናሊቲ ላይ ግን ብዬ አዌርነስ ሰጣቸዋለሁ። ሪሌሽንሺፕ ኢሹዎችን አነሳለሁ። ከእድሜ ጋር የሚመጡ ፊሊንጎችን አወራለሁ። ሃይስኩል ተማሪዎች አወራለሁ። ደን ልጆች መደንገጥ ይጀምራሉ። አንድ ጊዜ እንዲሆነ ልጅቷ ህፃን ነች። ወደ 5ኛ 6ኛ ክፍል ስትሄድ ክፍል ውስጥ ፌንት ታረጋለች። ይሄ ፌንት ማድረግ ምንድን ነው? አንዳንዴ አሁን ያለንበት ወር ሙቀት ለምሳሌ ከሆነ በሙቀት ወቅት ልጆች በቃ የአየር እጥረት፣ ተማሪዎች ክፍል ውስጥ ተጫውተው ሲመጡ ሳፎኬሽኑ አፍኗት ይሆናል። ይደጋገማል ይሄ ነገር። ኦኬ ወስዶ ራሷን ትስታለች ክፍል ውስጥ። ይሄ ነገር ሲደጋገም አንድ ጊዜ ዳይሬክተር ኦፊስ ትወሰዳለች እና ዳይሬክተሩ ወላጅ ጠርቶ የሀርት ኬዝ እንድትመረመር፣ ሌሎች እነዚህ ከልብ ጋር የተያያዙ ደም ማነስ፣ ስኳር፣ እኚህ ምርመራዎች እንድታደርግ ለቤተሰብ አድቫይስ ያደርጋል። ሕክምና ተከታትላ ስትመጣ ምንም ችግር የለባትም ልጅቷ። ነገር ግን መውደቁን አልተወች፣ ፌንት ታደርጋለች። ምንድን ነው ይሄ ኬስ በሚል ካውንስለር ነኝ እንዳወራ አድቫይስ ያደርገኛል ዳይሬክተሩ። ሪፈር ያደርጋል ወደ እኔ። ከዛ ልጅቷን ዝም ብዬ ሳያት ወደ ማን ቴንድ ታደርጋለች? ኦኬ ካውንስለሮች አንዳንዴ እንፈራለን እና ለእኔ ግልጽ ላትሆን ትችላለች። ዳይሬክተሩ በደንብ የሚያወራ ምርጥ ሰው ነበረ እና እስቲ አፕሮች አድርግ ብዬ የተወሰኑ ካውንስሊንግ ቴክኒኮችን ነገርኩት። አፕሮች አድርግ፣ ኦፕን ሆና እንድታ። ከዛ መጣችና በጣም ኦፕን ሆና አወራችው። ስታወራው ለካ ትምህርቱ ላይ የተነሳ አንድ ኢሹ አለ። ትምህርቱ ላይ ይሄ ሰከንደሪ ሴክሹዋል ካራክተሪስቲክስ ተምረዋል። ገና 5ኛ ወር 6ኛ ክፍል አካባቢ ነው ትምህርቱን ተምረዋል። ከዛ በኋላ ሴት ልጅ ክብሯን እንዴት መጠበቅ እንዳለባት፣ ከዛ ስለ ድንግልና ምናምን ተምረዋል። እየተማሩ ሲመጡ 3ኛ ክፍል ነው 4ኛ ክፍል አካባቢ ቤተሰብ መካከል አብሮ የሚያድግ ሰው እችን ልጅ በጫወታ አይ ቲንክ ሬፕ ሳያደርጋት አይቀርም። ወዲያው ጭንቅላቷ ውስጥ ጩኸት ነው የተፈጠረው። ልክ አለመሆኑ ገባት። ላልተወሰነ ጊዜ እንትን ነው የመሰለ ማለት ጫወታ ምናምን ነው የመሰላት። ልክ ከእድሜዋ ጋር እና ትምህርቱን አንደርስታንድ ስታረግ ከባድ አካላዊ ችግር እንደደረሰባት፣ ጥቃት እንደደረሰባት አዌርድ ሆነች።
የምትማረው ትምህርት የፈጠረው አዌርነስ ማለት ነው። ዛን ልጅቷ ከ3 ከ4 ዓመት በኋላ መማር አልቻለች። ምግብ አትበላም፣ ትከሳለች፣ ለብቻዋ ትሆናለች፣ ከልጆች ትገለላለች። የጨዋታ እድሜ ነው ይሄ እድሜ። ከልጆች ጋር ሶሻላይዝ የምታረግበት ነው ይሄ እድሜ። ጥግ ትቀመጣለች። እናቷ አታቅም፣ አባቷ አያቅም፣ ማንም አይረዳትም። ስለዚህ ይሄንን ነገር ለዳይሬክተሩ ቀስ ብላ ስታወራው ዳይሬክተሩ በጣም ደነገጠ። እንዴት ነው ይሄንን ትራውማ ሂል ማድረግ የምንችለው? ልጅቷ ትራውማታይዝድ ሆናለች። አሁን ሾክ ተፈጥሯል ጭንቅላቷ ውስጥ የሆነ አመት ላይ የተፈጠረ ኬስ ተፈጥሯል። ምንድነው የምናረገው በሚል ኢንቫይት አረገኝ። ኦኬ ቀጥታ ላገኛትም እንደ ባለሙያ ቢኮዝ ይሄን ሴክሬቷን ለኔ ያልነገረችኝም። እንግዳ ሰው ኢንቫይት መደረግ የለበትም። ሰው የተወሰኑ ቴክኒኮችን ሳፖርት ላርጋ አልኩት። አልችልም አለ። አይ አፕሪሺየት አልችልም ሲል ትንሽ ታውቂያለሽ፣ ሳይኮሎጂስቶች እኔና አንቺ የምንሸከማቸው ሸክሞች ቀላል አይደሉም። ሰው አይረዳልንም። በዚህ እንደዚህ አይነት ነገር ሰምተሽ እኮ 1-2 ቀን አንቺ ትታመሚያለሽ፣ እኔ እታመማለሁ። የሆኑ ሾክ የሚያደርጉ ነገሮችን ሰምተሽ ስትሄጂ 2-3 ቀን ከጭንቅላትሽ አይወጡም። ሳይኮሎጂስቶች ቢ ፈጣሪ ሰጠን ይሄን ሸክም የመቻል አቅም፣ አልችልም ብሎ በቃ ይሄ ሰው ታመመ። ትምህርት ቤት ሲመጣ እሱ ራሱ ሌላ ነገር ውስጥ ገባ። እንዲህ አይነት ልጅ አለኝ እንዴ? ኦኬ ፎር ዘ ፈርስት ታይም ይሄን ነገር እንትን ያደረገው ሰው ትምህርት ቤት ውስጥ አዲስ ዲዛይን መደረግ አለበት። ምን ትራውማ አዌርነስ መሰራት አለበት። የሆነ ሰዓት ላይ እንትን ማድረግ ወይም አግራቬት ማድረጉ ስለማይቀር ሌሰን ወሰድን። ትምህርት ቤት ውስጥ ትራውማ ሊያስነሱ የሚችሉ እሹዎችን ሜንሽን ማድረግ ጀመርን። እችን ልጅ ላተር እኔ ቢሮ እንድትመጣ አድቫይስ አረጋት። ጊዜ ወሰደበት ካውንስለሩን አፕሮች እንድታረግ፣ እኔም አፕሮች አደረኩኝ። ስራውን መስራት ያለብን ከቤተሰብ ጋር ሆኖ ስለተገኘ ወደ ቤተሰብ ኢሹውን በጣም በጥበብ ጊዜ ፈጅቶብን ወሰድ ነው። ላተር በጥሩ ሁኔታ ተፈታ። ልጅቷም ሰርቫይቭ አረገች። እንደገና ወደ ትምህርት ዓለም ተመለሰች። ከጥቂት ጊዜ በኋላ ፊዚካሏ መመለስ ጀምሮ ወደ ትምህርት ዓለም ውስጥ ገብታ ስትማር ማየት ችያለሁና ቤተሰብ እንዴት ገፊ ሆነ ሲባል ለአቅመ አዳም የደረሰ የዘመድ ልጅ ሊሆን ይችላል፣ ከዝን ሊሆን ይችላል። አምጥቶ ቤት ውስጥ በነፃነት ነው የሚያኖራቸው። እዚህ ላይ የተነገረኝ ታሪክ አብረው ቁጭ ብለው ፊልም ያሉ፣ አብረው ቁጭ ብለው ይዝናናሉ ከልጅቷ ጋር። ለእሷ ምንም አይደለም፣ ለእሱ ምንም አይደለም። ከጊዜ በኋላ የተፈጠረ ታሪክ ነው ይሄ ታሪክ ማለት። ልጁም ሊማር ነው የመጣው ከክፍለ ሀገር እናስተምረው ብሎ ነው የመጡት። ሰው ቤተሰብ ልጆቹን ለማን ነው ትቶ ሄደው? ለማን ነው አስቀምጦ ሄደው? በነገራችን ላይ እንዲህ አይነት ነገሮች በጣም በምንወዳቸው ሰዎች ነው እኮ ጥቃት የሚደርስብን። ብዙ ጊዜ በቅርብ ሰው በጣም እንትን በማንጠረጠራቸው ሰዎች የሚደርሱ ኢሹዎች ናቸው። ትምህርት ቤቶቻችን ላይ እንዲህ አይነት ኢሹዎች አሉ። በሰራተኞችም የሚደርሱ ኢሹዎች ላነሳልህ ነበር እሱን ጥያቄ። በጣም ይቅርታ አቋረጥኩ እንጂ በደንብ እንድታወራልኝ ስለፈለኩ ነው። ግን አዳልት ሴክሹዋል አቢዩዝ ሰርቫይቨር አሉ፣ አቢዩዝድ ተደርገው የተረፉ ግን አዋቂ እድሜ ላይ የደረሱ። እኔም ከኮሊጎቼ ጋር ተመሳሳይ ስራ ከምንሰራ ጋር እያወራን ነበረ እና አሁን ላይ እንደዛ አይነት በጣም በርካታ ክላይንቶች እያየን ነው። እሱ ላይ እባክህን አውራኝ። ምንድን ነው ይሄ ማለት? በጭራሽ በህይወታችን አስበን አናውቅም። የቤት አጋዦቻችን ላይ ሴቶች ናቸው፣ ሴት አታጠቃም ብለን አስበው፣ ሴት ልጅ እናት ናት፣ ጨዋ ናት ተብሎ ነው ያ ስታተስ አለ ኮሚኒቲ ውስጥ። እና ግን እንደዚህ ኬዝ ዲብሪፊንግ ላይ እኔ ራሴ ከሌሎች ሰዎች የሰማኋቸው የሚገራርሙ ጉዳዮች አሉና እባክን ተስፋ ይህንን በደንብ ጫን ብለን እንድታወራልኝ እፈልጋለሁ። ለማስፈራራት አይደለም፣ አጋዦች ያስፈልጉናል። እኔ ቤትም አጋዦች አሉ። ግን መጠንቀቅ ግን በጣም ያስፈልጋል። በጣም ሴክሹዋል አቢዩዙ እየሰፋ የምሰማቸው ነገሮች ከበፊቱ ይልቅ እየጨመሩብኝ ነው። ጀነራላይዝ አላረግም፣ ግን እባክህን እሷ ላይ በደንብ እንድታወራ ስለፈለግኩ ነው ጣልቃ የገባሁት። ቴንክ ዩ ቲጂ። አሁንም ሴንሲቲቭ ኢሹ ነው፣ በጣም ሴንሲቲቭ ኢሹ ነው። ልጆቻችን ትተናቸዋል። በቃ አንዳንዴ ያለ እድሜያቸው የሰጠናቸው ስም አለ። ያውቃሉ እኮ
ሂናውስ ማለት በጣም አዋቂ አድርገናቸዋል። ኦኬ የሆነ ነገር ኦፕሬት ስላደረገ ነው። ኦኬ የሆነ ነገር ጠይቀ ነው ቶሎ ፈጣን ስለሆነ ነው አንደርስታንድ ስላደረገ ነው። ልጆቻችንን የእውቀት በነገራችን ላይ እነዚህ አዲክቲቭ ቢሄቨሮች ጋር ስንመጣ ብዙ ጊዜ አዲክሽን ስንል ሰብስታንስ አዲክሽን ይሄ ከእጽና እጾች ጋር የተያያዙ ናቸው አይደል የሚመስሉን እነዚህ ምናየው። ግን እነዚህ ቢሄቨራል አዲክሽኖች እጅግ ሴንሲቲቭ ናቸው። ሲደመር ደግሞ ሴክሹዋሊ እና ኢሞሽናሊ አታክ የሚያደርጉ ናቸው። ለምሳሌ አንዱ ከስልክ ጋር በሚውሉበት ጊዜ የሚጋለጡት ለቢሄቨራል አዲክሽን ነው። አብዛኛው ቢሄቨራል አዲክሽን ከዚህ ከዲጂታል ቴክኖሎጂ ጋር ተያይዞ የሚመጡ ናቸው። ልጆቻችን ወደዚህ ዲጂታል ዓለም በገፋናቸው ቁጥር ለቢሄቨራል አዲክሽን በደንብ እንዲጋለጡ ነው ያደረግነው። እኛ ወላጆች የምናየው ልጆቻችን መዝናናታቸውን፣ ሲነጫነጩ ከንጭንጭ ነፃ መሆናቸውን፣ ሲያኮርፉ ከኩርፊያ ነፃ መሆናቸውን፣ ሲደብራቸውና ሲከፋቸው ፈታ ማለታቸውን ያየ ነው። ስልክ ስንሰጣቸው ስማርት ቲቪ ከኢንተርኔት ጋር አገናኝተን ስንለቅላቸው ለቢሄቨራል አዲክሽን እያጋለጥናቸው እንደሆነ አልተረዳንም። ዳት ኢዝ ዘ ፑሽንግ ፋክተር። ገፊዎች ሆነናል እኛ ወላጆች የምልሽ ይሄንን ነው። በቃ ልጆቻችን ምቾት ቀጠና ውስጥ እንዲቆዩ ምክንያት ሆነናል፣ ግን ለአደገኛው ሱስ በር ከፍተናል፣ አጋልጠናቸዋል። ይሄ ነው ችግሩ። አሁን ያነሳሽው ሐሳብ ላይ የተወሰነ ልጨምርልሽ። በተለይ ደግሞ ቤት ውስጥ ከሚረዱን ሰዎች ጋር ልጆቻችን ምን አይነት ህይወት ነው እያሳለፉ ያሉት? አክቹዋሊ የገጠሙኝን ታሪኮች ሜንሽን አድርጌ ደግሞ ተንተን ላርግ ሐሳቦችን። በተለይ ቅድም እንዳልኩት ለሚዲያ፣ ለስልክ፣ ለቴሌቪዥን እንዲሁም ለኢንተርኔት ልጆቻችንን መተው ብቻ ሳይሆን አሁንም ለቢሄቨራል አዲክሽን እያጋለጠ ያለው ቤት ውስጥ ለሚረዱን ልጆች መተዋችን አሁንም ልጆቻችን እንዲጋለጡ የማድረግ እድላችንን አስፍቷል። ቤተሰብ አሁንም ተረድተናል፣ ታግዘናል ብለን ልጆቻችንን ትተናቸዋል። ቤት ውስጥ ያሉ ልጆቻችን ምንድን ነው እየሰሩ የሚውሉት? አንዳንድ ጊዜ ለምንድን ነው ቶሎ ብለው ወደ ቤት መሄድ የሚፈልጉት? ቤት ውስጥ ካሉን ከሚረዱን ልጆች ጋር ያላቸው አታችመንት፣ ይሄ ኢሞሽናል አታችመንት ምን አይነት አታችመንት ነው? ቤተሰብ ይሄን ቼክ አድርጎ ያውቃሉ? አወራለሁ። በነገራችን ላይ ፓረንትስ ዲስከስ ስናደርግ ቤት ውስጥ የሚረዷችሁ ሰዎች አሉ? ቤት አጋዦች አሏችሁ? ልጆቻችሁና አጋዦቻችሁ ያላቸውን ሊንክ ታውቃላችሁ ብዬ ጠይቃለሁ። እና ብዙዎቹ እንደውም ይናደዳሉ። ምን ለማለት ፈልገ ነው? ምክንያቱም ኤክስፖዝ አድርገን የመጣ ነውና አንዳንዴ ይሄን ጥያቄ መጠየቅ ሊያናደን አይገባም። አዌክ ሊያደርገን ነው የሚገባው፣ ሊያነቃን ነው የሚገባው። በአንድ አጋጣሚ እንዲሁ ነገርዮ የተጀመረው ትምህርት ቤት ውስጥ ነው። ቀለል ባለ ማለት እንደዚህ የፍቅር ግንኙነት ጥያቄዎችን በመጠየቅ ነው የተጀመረውና ምንድን ነው ይሄ ጥያቄ ኢርሊ ጀመረ ማለት ኢርሊ የተፈጠረ ጥያቄ። ኢርሊ ዘንሽ እንግዲህ እድሜ ምናልባት 6ኛ ክፍል አካባቢ የፍቅር ጥያቄ አሁን ቬሪ ኮመን በነገራችን ላይ ልልህ ነበር ቬሪ ኮመን አሁን እና ወደ ታችም ስለሰማው ይሰማል እና እንትን አደረገን። ምንድን ነው ይሄ ነገር? በዚህ እድሜ እንዲህ አይነት ጥያቄ ምንድን ነው? ልጆቻችን ይሄ ሆርሞናል ቼንጅ ነው? እኛ የፍቅር ሐሳብ እኮ በእኔ እድሜ እንኳን የፍቅር ሐሳብ ሃይስኩል አካባቢ ሃይስኩል ልንጨርስ ስንል ምናልባት ወይ ዩኒቨርሲቲ አካባቢ ነው ይሄ የተቃራኒ ጾታ ፍላጎቶች፣ የፍቅር ኢሹዎች እኛ ጭንቅላት ውስጥ ብለው እያደረጉ የነበር። አሁን ግን ውርድ አለና ታችኛው ክፍል ላይ ከዛ ይሄ ጥያቄ ልጅቷ ላይ ቦልድ ሆኖ መጣባት። ከዛ ልጁ ጠየቃት። ልጅቷ የክፍሉ ሰቃይ ተማሪ ጎበዝ ተማሪ ናት። ምንድነው የፈለገው? ግራ ገባትና ከሳለው አይነት እየተቸገርኩ ነው አይነት። ከዛ በኋላ ቢሮ ደረሰ ኬዙ። ኦኬ ቢሮ ሲደርስ እንደባል በጣም ተደናገጡ። ስሰማ ቢሮ ተደናገ እርምጃ ሊወስድ አይነት ነገር ተባለ። ከዛ በኋላ አሴ ካውንስለር ሰማሁኝ። ምንም መደናገጥ አያስፈልግም፣ ማጮህም አያስፈልግም። ምክንያቱም this is nature በቃ ወደዳት።
ኦኬ ያለ እድሜው ነው የወደዳት። ምን አገባችሁ? ምን አገባችሁ? ወዷታል። እንዴት ማኔጅ እናድርግ እንጂ ልጁን ሾክ ማድረግ እኮ አይጠበቅብንም። ሾክ ማድረግ ራሱ ለልጁ የሚፈጥርበት ሌላ ታሪክ አለ። ኦኬ ሴት ልጅ እንዳልወድ ተደረግኩ ብሎ ሌላ ህይወት ቢገባስ? በዚ የሚጀምረው እዚህ ጋር ነው። ሾክ ማድረግ ራሱ ስተት ነው። እንደዛ ሆኖ አግኝተኸዋል ስናስደነግጣቸው? ኦኬ ሴት ወድጃለሁ፣ የወደድኳትን ሴት ማንም አልፈለገም፣ ማፍቀሬን አልወደዱም፣ በቃ ይቅር ከጊዜ በኋላ ዴቨሎፕ ቢያደርግስ ሴት መውደድ አልፈልግም በቃ የሚል አቲቲዩድ ቢኖረውስ ይሄ ልጅ ከወዛ አልሆንም አልገፋንም። እንደዚህ አጋጥሞ ግን ያውቃል? በጣም ኢንትረስት ስላደረገ አነሳልሻለሁ። እንደዚህም አይነት ኬዝ አነሳልሻለሁ እንዳልረሳው ያሽልኝ። ይሄኛውን ከቤት የሚረዱን ሰዎች ጋር ያለውን ሊንክ ላነሳልሽ ነው አሁን የፈለግኩት። እና ኬዙን ማወቅ ፈለግንና ዲቴል አወራን። ልጁን አገኘሁት። ከዛ በኋላ ኦኬ ምን ማለት ነው ግን ማለት አንተ የፍቅር ጥያቄ ጠየካት። የፍቅር ጥያቄ ጠይቄ ምን ማድረግ ነው የምታስበው? እንደው አዌርነሱ ልጁ አሞኘህኝ እኮ ትችል ምናምን ማለት በቃ ምንም እንደማላቅ አደረከኝ ምናምን። እኔ ልንገርህ አይደል አለ። የራሴ ታብሌት አለኝ፣ የራሴ ስልኮች አሉኝ። ከጓደኞቼ ጋር የማያቸው ልክ የወሲብ ፊልሞችን በደንብ እንደሚያይ ቤት ውስጥ እንትን እንደሌለበት ሬስትሪክሽን እንደሌለበት ከየት አገኘው? አጋጣሚ ላፕቶፔን ስከፍት ቤት ውስጥ ላፕቶፔ ውስጥ የወንድሜ ላፕቶፕም የፋዘር ላፕቶፕም ላይ እንደዚህ አይነት ኢሹዎች አሉ ማለት ቤት ውስጥ ኖርማላይዝ ተደርጓል። ገብቶሻል? ኖርም ማለት ልክ ሾክ እንደምታረጊው ነው ሾክ ማረገው። በቃ የእንትን ነው ቤት ውስጥ ቁጥጥር የለም። ከፓረንቲንግ ስታይሉ ነው የምመጣልሽ። ኔግሌክትፉል ፓረንትስ ናቸው። አባት ልጆቹን የረሳ አባት ነው። ወለዳቸው፣ ረስቷቸዋል። ስለዚህ እዚህ ፓረንትስ ውስጥ የሚያድጉ ልጆች ይሄ የነፃነት ገደቡ የተጣሰ ኢሞሽናል አታችመንት፣ ሶሻል አታችመንት ምናምን የሌለው ልጆች የትገቡ የትወጡ የማይባልበት ቤት ውስጥ የነበረ ልጅ ነው። ከዚህ የተነሳ ልጁ ማለት ይሄንን በማድረጉ የማይጸጸት በእኔ ፊት አንገቱን ቀና ብሎ የሚያወራ ምንም አይነት ችግር የሌለበት አይነት አድርጎኝ ነው ሲነግረኝ የነበረው። ከዚህ የተነሳ እንደውም ይሄንን ጉዳይ ከቤታችን የነበረች ሰራተኛ ኢንከሬጅ ታደርገው እንደነበረ፣ አብረው ያዩ እንደነበሩ፣ ቁጭ ብለው አብረው ያዩ እንደነበሩ፣ ከዛ መሀል ላይ ከቤት ወጣ ሄዳበታለች። ከዚህ የተነሳ ይሄ ልጅ እቺ ቤት ውስጥ የምትረዳቸው ልጅ ለምን ሄደች የሚል ጥያቄ በተደጋጋሚ ወላጅን ይጠይቃል። እቺም ልጅ በነገራችን ላይ በርከት ያለ ዓመት ነው የቆየችው እዚህ ቤት። ብዙ ዓመት ሰርታለች ቤት ውስጥ እና በጣም ልጅ ሆና ነው የመጣችው። እንግዲህ ቤተሰብ የሚያስበው እዚህ ውስጥ አብራን ያደገችው ከልጃችን ጋር ነው የሚሉት። ልጃችንን እያሳደገች ነው ያደገችው። ኦኬ ልጁም እያደገ ነው፣ እሷም እያደገች ነው። ልጆቻችን ቁመት ብቻ አይደለም የሚያድጉት አይደለ? ኢሞሽናሊም ያድጋሉ እኮ። ሌሎች ኒዶቻቸውም አብሮ ነው እየጨመሩ የሚመጡት እና አብረው በሚያድጉበት ጊዜ አብራ የነበረችው እች ልጅ የፈለገችውን ነገር ብታረግ ምንድን ነው ወንድም እህት አይደለችም፣ ወንድም እህት አይደሉም አንድ ላይ። ስለዚህ ለእሷ ፍሪደም ነው፣ ለእሷ ነፃነት ነው። ምክንያቱም የምታገኛቸው ሰዎች አሉ ውጪ፣ የምታገኟቸው የራሷ ጓደኞች አሏት፣ የምትውልበት ደግሞ የራሷ ስልክ አለ፣ የምታያቸው ነገሮች አሉ ቤት ማንም በሌለበት። ልጁን ዋቴቨር ቤተሰብ ቢቆጣጠረውም ስልኩን ሚዲያውን ቢቆጣጠረውም የእሷን ስልክ ማንም አይቆጣጠረው እንደፈለገ። ስለዚህ የምታያቸውን ነገሮች ሁሉ ልጁ ላይ መሞከር ትፈልግ ነበረ። ልጁን በዚህ አጋጣሚ ቅድም የነገርኩሽ ነገር ውስጥ ገብቷል። ኔግሌክት የተደረገ ልጅ ነው። ቤተሰብ የራሱን ህይወት የሚኖር አይነት ልጅ ነው። ስለዚህ ሁለቱ ተገናኙ ማለት ነው። ልክ ሁለቱ ሲገናኙ የፈለጉትን ማድረግ ጀመሩ። ቤት ውስጥ ብዙ ነገር ነው የተበላሸው። ደን ልጅቷ ነገሮች እየተጠረጠሩ እንደሆነ ሲገባት ቤቱን ለቃ ሄደች።
ቆይ ይህ ግንኙነት እስከምን ድረስ የደረሰ ነው ማለት? ሴክሹዋል ነው። የስ ቬሪ ቬሪ ሪፒትድሊ ማለት ነው። 11 ዓመት ልጅ ሆኖ ማለት ነው። ከዛ እድሜ ጀምሮ እኛ እንግዲህ እኔ ጋር የደረሰው ልጁ ኦልሞስት 14 ሊሞላው አካባቢ ነው የደረሰው እና እንደውም ከዛም በፊት ሌሎች ፕራክቲሶች ነበሩት፣ በደንብ ፕራክቲሶች ነበሩት። ሴክሹዋል ፕራክቲስ ገና ኦን ያንግ ኤጅ ማለት ነው፣ በጣም ቻይልድሁድ ኤጅ ውስጥ ሆነው ፕራክቲሶች ነበሩት። ከማጋ ከቤት ሰራተኛ ጋር። ይሄንን ብዙ ጊዜ ወላጅ ይበሳጫል። የቤት እንዲህ አይነት ኢሹ ተይዘው በእንደዚህ አይነት ጉዳይ ተይዘው ለዲስከሽን ፓረንትስ ኦፊሳችን ሲመጡ እናነሳለን። ልጆቻችሁ ከማን ጋር ነው የሚውሉት? እንደዚህ አይነት ሀሳቦች ላይ ደፋሮች ናቸው ማለት they don't care። ስታወሪያቸው ምንም ማለት እንዳልሆነ አድርገው ሲያወሩ ከማን ጋር ነው የሚውሉት? ውሎ ነው አይደል የምንጠይቀው? ሆሪዞንታሊ ከማን ጋር ናቸው? ሰራተኞቻችሁ አሉ ወይ? የቅርብ ዘመድ ቤት ውስጥ የሚኖሩ የሚያድጉ የምታሳድጓቸው ልጆች አሉ ወይ? ለምንድን ነው እንደዚህ አይነት ይሄ ቢሄቨራል አዲክሽን ውስጥ እንዲገቡ የሚያደፋፍሯቸው? ባይዘው በጣም ነው የሚያደፋፍሯቸው። ቤት ውስጥ ያሉ አብረው የሚኖሩ እንዳልናቸው ረዳቶች የምንላቸው ሰዎች፣ ሰራተኛ የምንላቸው ሰዎች፣ ቤት ውስጥ የሚያድጉ ሰዎች በጣም አምነን ጥለንላቸው ሄደናል ልጆቻችን። ከዚህ የተነሳ በደንብ አድርጎ ሴክሹዋሊ አዲክትድ ሆነዋል ልጆቻችን ያለ እድሜያቸው። ይህንን ጉዳይ በምናነሳበት ጊዜ ነው ቅድም እንዳልኩሽ ብስጭት፣ ንዴት ምን ለማለት ፈልገህ ነው? ከዛ ደግሞ ከተጎዱ በኋላ ተቆጥተውን ስለሚመጡ ካውንስለሮች እኮ ማናየው ፍዳ የለም። አኩርፈውን ተቆጥተውን ወጥቶ ሄዳሉ። ፕሮብሌሙን አግኝተው እንዴት አድርገው ይቅርታ ጠይቀው እርዳኝ እባክህ ባለፈው አንተ ልክ ነበር የሚሉ ጥቂቶች ናቸው። መጀመሪያ ግን ይናደዳሉ። እንዴት ሜንሽን ታደርጋለህ ምናምን ይላሉ። ወደዚህ ልጅ ልምጣልሽ። ይሄን ጉዳይ ቤት ውስጥ ቀለል አድርገን ከወላጅ ጋር እስቲ እንዴት አድርጌ ነው ማወራው? ምክንያቱም ልጁ ደፋር እንዲሆን ካደረጉት ነገሮች መካከል አንዱ ልጅቷ ከቤት ወጥታ ሄዳለች። አሁንም ሌላ ሰራተኛ ሊያመጡበት ነው። ምን አይነት ሰራተኛ ነው ማምጣት ያለባቸው? ልጁ ምን አይነት ህይወት ውስጥ ነው ያለው? ምናልባት እኔ የምሰራበት ትምህርት ቤት ውስጥ የተወሰነ ቆይታ ነው የሚያደርገው። ከኔ ጋር ልጁ የሚቀጥለው እኔ እዛ እስካለው እሱም እዛ እስካለ ድረስ ነው። ቀጣይ ግን ቤተሰብ እንዴት ኬር ማድረግ አለበት በሚል ወላጅ ጠራንና ማናገር ጀመርን። በምናናግርበት ጊዜ ወላጆች እንትን አልነበሩም። ቅድም ያልኩሽን ካራክተር አየነባቸው። ፍላጎት የሌላቸው፣ ለመስማት ፍላጎት የሌላቸው ልጆቹ ይሄ ኔግሌክትድ ፋሚሊ ውስጥ ያደጉ እንደሆነ ነገር ተረዳ። ኔግሌክትድ ስትል ምን ማለት ነው? በጣም በስራ የተወጠረ ቤተሰብ ነው ማለት ነው። ወላጅ ጊዜ የለውም። ያን ያህል አይደለም። በስራ መወጠር አይደለም ኔግሌክትድ ፋሚሊ ምንላቸው፣ ፓረንቲንግ ምንላቸው። ምናልባት ከብዙ ምክንያት አንዱ ሊሆን ይችላል። በስራ ቢዚ መሆን፣ የራስ ህይወት ላይ መሯሯጥ፣ በቃ አለ አይደል ለልጁ የሚሰጠው ነፃነትን ትክክል ነው ብሎ ማመን። ልጁ የፈለገው ህይወት በቃ ይቀርብለታል። ልጁ የጠየቀው ጥያቄ ይደረግለታል፣ ይሰጠዋል። እሺ ነው የሚባለው። ሁሉም ነገር ይቀርብለታል። እዚህ ውስጥ ቁጥጥር የለም፣ ስትሮንግ ቁጥጥርም የለም፣ የላላም ቁጥጥር የለም፣ ጋይዳንስም የለም። በቃ ልጁ ነገር ከተሟላለት በቂ ነው፣ ያድጋል። ይሄ በጣም ኔግሌክትድ ቻይልድ ነው የምንለው። በተለይ ደግሞ ትንሽ ኢኮኖሚካሊ ሪች ናፍ ስንሆን ልጆች ይረሳሉ። ትንሽ በትምህርት ገጭ ሲል ምንም ሳፖርት አናደርግም። እንደውልና የሆነ መምህር ቅጠሩለት ነው የምንለው። ሁ ኢዛት መምህር አናውቀውም። የሆነ የሚረዳ ሰው ቅጠሩለት ነው የምንለው። ሁ ኢዛት ጉዳያችን አይደለም። ፍላጎት ነው የተሟለው። ገብቶሻል? ሳይኮሶሻል ኤንድ ኢሞሽናል ኒዱ ኔግሌክት የተደረገ ልጅ ማለት ነው፣ በሁሉም አቅጣጫ ማለት ነው። አንዳንዴ ኔግሌክትድ ፋሚሊ ውስጥ የሚያድጉ ልጆች በምንልበት ጊዜ በቃ ኢኮኖሚካሊ የተጎዳ ቤተሰብ ስለሆነ ቤተሰብ በቃ ፋይናንሻሊ የሆነ ነገር ለማሟላት ስለሚሮጥ ነው ብቻ ነው የምንለው። አይደለም። ልጁን ቤት ትተነው አሟልተንለታለን ብለን በተሻለ ቪላ ቤት ውስጥ በቃ በምቾት የሆነም ልጅ ኔግሌክት ፉል ሊሆን ይችላል። እንደዚህ አይነት ኬዞች ገጥሞ ለዛ ነው ደፋር ሆኖ ሴትን ልጅ ገና
6ኛ ክፍል እድሜ የፍቅር ጥያቄ እና 6ኛ ክፍል ሲሆን 11 12 ይደርሳሉ እና ቦልድ ሆኑ ሃይስኩል ላይ ራሱ የፍቅር ጥያቄ ሲጠይቁ በጣም ራሳቸውን ክብራቸውን ዲግኒቲያቸውን ጠብቀው ነው የሚጠይቁት። የሱንም ዲግኒቲ የሴቷንም ዲግኒቲ ጠብቀው ነው ሪሌሽንሺፕ ውስጥ የሚገቡት። ሪሌሽንሺፕ ዋይዝ ሆነው ነው የሚገቡት። በጣም ዋይዝ ሆነው በእርግጥ እናስተምራለን ዋት ኢዝ ሪሌሽንሺፕ፣ የቱ ጋር ይጀምራል፣ ሪሌሽንሺፕ እንዴት አንደል ይደረጋል። አሁን ቢገባበት ምንድን ነው ኮንስ ኤንድ ፕሮንስ ብለን እናስተምራቸዋለን። ምንድን ነው የምታገኘው ጥቅም፣ ምንድን ነው ፌል የምታደርግበት፣ ግልጽ አድርገን እናስተምረዋለን። የራሳቸውን አቋም ይዛሉ ልጆች፣ የራሱን አቋም ይዛል። ይሄ አንደርስታንድ የሚያደርጉበት ስቴጅ ጋር ሲደርሱ ካልሆነ ግን አሁን እንደማወራልሽ አይነት ልጅ ደፋር ይሆናል። በቃ ወድጄሻለሁ አብረሽኝ ካልሆንሽ ሞቼ ይገኛል የሚሉ ልጆች ደፋሮች ናቸው። ካራክተራቸው አንተ ያያቸው ልጆች ቅድም ባልኩሽ አይነት ፓረንትስ ውስጥ ሲያድጉ ደፋር ይሆናል። ምክንያቱም ሉዝ ያደረገው ነገር አለ ቤት ውስጥ። ያንን እኮ ልጅቷን እኮ አፍቅሯት ወዷት አይደለም እየጠየቀ ያለ፣ እቤት ሉዝ ያደረገውን ነገር ከዚች ልጅ ማግኘት ነው የፈለገው። ሉዝ ያደረገው ምንድነው? ፍቅር ነው። ፍቅሩን ለማግኘት ነው ማለት ነው። ልጅ አንቺ ያልሽ ፍቅር ሴክሹዋል ዲዛይር ሊሆን ይችላል፣ ሴክሹዋል ፍላጎት ሊሆን ይችላል፣ በልጁ ቋንቋ ፍቅር ሊሆን ይችላል። ፍቅር ያጣ ነው የሚመስለው ልጁ። ፍቅር አላጣም ይሄ ልጅ። ማለት ፍቅር የሚባለውን ዲፋይን ያደረገበት መንገድ የተሳሳተ መንገድ ነው። ኦኬ ፍቅር የእውነት ሴክሹዋል አታችመንት ብቻ ነው? ሴክሹዋል ዲዛይር ብቻ ነው? ፍቅር እሱ ብቻ ነው? አየሽ ልጁ ጭንቅላት ውስጥ የተቀረቀረው ይሄ ነው። እናወራለን እኮ ቲጂ ካውንስለሮች በደንብ አንቺን በደንብ ትሰሪበታለሽ። ፍቅር የምንለው እኮ አብሮ መቀመጥ በቃ ቁጭ ማለት ሊሆን ይችላል። አባት እናት ከነሱ ጋር አብሮ ዳይኒንግ ላይ ቁጭ ማለት እኮ ሊሆን ይችላል። ሀግ መደረግ ሊሆን ይችላል። አንቺም ደጋግመሽ ትናገሪዋለሽ። ማውራት ሊሆን ይችላል። ጊዜ መስጠት ሊሆን ይችላል። ፍቅር ብለን የምናወራውን ዲፋይን ያደረግንበት መንገድ ትክክል ስላልሆነ ኦኬ በዚህ እድሜ ፍቅር ብለው የሚያስቡት እነሱ ሴክሹዋል ኢንቲሜሲ ሆነ። እቺ ደግሞ አብኖርማሊቲ ነች። አብኖርማል ቢሄቨሮችን የሚያሳድጉበት እድሜ ስለሆነች ይህንን ነገር በደንብ አድርገን ለወላጅ መንገር ይጠበቅብናል። ልጆቻችን በጣም ይሄ ቻይልድሁድ ስቴጅ ላይ እዚህ ነገር ላይ ቀድመውን ሄደዋል። ቅድም መጀመሪያ ላይ ያልኩሽ ጄኔሬሽን ጋፕ ምለው እሱ ነው። ጋፕ ተፈጥሯል። ሴክሹዋሊ ያስባሉ ብሎ የሚያስብ ወላጅ አሁን የለም። ልጄ እንደዚያ አያስብም ብሎ ነው የሚያስበው። እንደ እያሰበ ነው ያለው። ስንጠራቸው ምን ሊያወራ ነው? አንድ ጊዜ መጽሐፌ ላይ ትምህርት ቤት ነው አየውና አንድ ወላጅ ግልጥ አደረገና ራንደምሊ ነው የገለጠው። ገለጠና የኢፌክት ኦፍ ቴክኖሎጂ ብሎ ከዛ በኋላ ልጆች ላይ የሚፈጥራቸው ተጽዕኖዎች ለልቅ የወሲብ ፊልም እንዲጋለጡ ያደርጋቸዋል የሚለውን አነበበ። ለልጆች አሁን ይህን መንገር ምን አስፈለገ? ደግሞ መጽሐፍ ነው ብለህ ትሸጣለህ አይደለም ምናምን አለኝ ማለት ነው። እና ክው አልኩኝ። ከዛ እንትኑን አላነበበው። በቃ ርዕሷንና ከርዕሷ ቀጥላ ያለችዋን እንትን ያነበበው። ልጆቻችን 6ኛ ክፍል 5ኛ ክፍል እኮ ለዚህ ተጋልጠዋል እያልኩሽ ነው ያለሁት። የግድ ይሄንን ድራማ በሚሰሩ ብቻ ጭራሽ አሁን ደግሞ በካርቶን ፊልሞች ሁሉ እኮ ነው የመጣው። እንዴ ገና በጣም ወርደው ልጆቹ ኖርማላይዝ እንዲያደርጉ የሆነች አሻንጉሊት እነሱ ባርቢ በሏት ምን ይበሏት አላቅም፣ እርቃኗን በሚኒ ምናምን እንዲህ እያለች ስትመጣ ያዩዋታል። ኦኬ እርቃን ልብስ እርቃኗን የሆነች አሻንጉሊት በማየት ያደገ ልጅ ነገ ደግሞ እርቃኗን የሆነች ሴት ሳይ ኖርማላይዝ ነው የሚያደርገው። ሴቷም ወንዱን ስታይ ኖርማል ነው የምታረግ። አየሽ ጭንቅላታችሁስ ምንድን ነው? ምን እየተሰራ ነው ያለው? ምን አይነት አልጎሪዝም ነው እንዲፈጠር የተፈለገው? ማለት ምን አይነት ዊፐን ነው ልጆቻችን ላይ የተደቀነው? ስለዚህ ነገሮች ሁሉ ክሪቲካሊ ማየት አለብን። ዛት ኢዝ ዋይ የሚያዩትን ፊልሞች እንምረጥላቸው፣ አብረን እንቀመጥ። እነሱ ደስ የሚላቸው ነገር እኔም እኮ ደስ ይለኛል ብለን ጋፑን ለማጥበብ ጥረት እናርግ። ጋፑ ከሰፋ በኋላ አትቆጡ ነው እያልን ያለ ነው። አትስደቡን። እንዴት ነገር አለ እንዴ? ምንድን ነው ያለ እድሜያቸው የምታነሱት የሚሉ ነገሮችን እናያለን። ሌላኛውን ሐሳብ ደግሞ ላንሳልሽ። ይሄ ተከሰተው በ3ኛ ክፍል ተማሪ ደረጃ ነው።
የሶስተኛ ክፍል ተማሪ የ11 ዓመቱ ልጅ ግን ትጨርስልናለህ አይደል? እንመለሳለን። መመለስ እንችላለን። ጥያቄዎችሽን ላንስ። ሶስተኛ ክፍል ተማሪው ልጅ ደግሞ እንመጣለን። ምናልባት ጭንቅላቴ ውስጥ አንድ ጥያቄ ስለተፈጠረ ነው። ልጅቷ ጋራ የፍቅር ጥያቄ ያው አቅርቦ ነው በዚህ ጉዳይ ነው ይህንን ልጅ ያገኛችሁት እና ከቤት ሰራተኛዋ ጋር ግንኙነት እንዳለው የታወቀው። ሳሳትኩኝ አርመኝ። ልክ ነሽ። ስለዚህ ሰራተኛዋ ስለሄደች ነው ማለት ነው ልጅቷን ደግሞ የፈለገው ማለት ነው። እንደ ጓደኛ እንደ ፍቅር ጓደኛ የጠየቀበት ምክንያት እሱ ነበርና በምን ተጠናቀቀ? ወላጅ አናግራለሁ ብለኝ ነበር። አናገርካቸው ወይ? እንዴት ተፈታ መጨረሻው? ያ በፍጥነት ሪፕለስ ማድረግ ነው የፈለገው ልጁ። ያጣውን ቤት ውስጥ ያጣውን አጋዧ ስትሄድ ያጣውን ነገር በፍጥነት ቤት ውስጥ ያጣውን ነገር ክፍል ውስጥ ካለች ተማሪ ጋር ቀጥሎበት ሪፕለስ ማድረግ ነው የፈለገው። ሶ ወላጅ ጠራን። ወላጅም ስንጠራ ባይዘ በጣም በከባድ ጥንቃቄ ነው የጠራ ነው። በጣም በከባድ ጥንቃቄ ልጁን ለማስፈቀድ ረጅም ጊዜ ነው የፈጀብኝ። ልጁን ማስፈቀድ ማለት ይሄ ጉዳይ በቅርበት የሚረዱ ሰዎች ሊኖሩ ይገባሉ። ሊረዱ የሚኖሩ ሰዎች ሊኖሩ ይገባሉ። ለወላጅም አዌርነስ መፍጠር ግዴታዬ ስለሆነ ልጅ ነው ይሄ ልጅ ከኔ ጋር ሳይኮሎጂካል ሳፖርት ብቻ ነው የሚያገኘው። ያውም ትምህርት ቤት ውስጥ በዛች ሴቲንግ ውስጥ አጋጣሚ በማንም እርዳታ የተገኘ ልጅ ሳይሆን ተከሶ የቀረበ ልጅ ነው። በተደጋጋሚ ደብዳቤ እየጻፈብኝ ነው ተቸግሬያለሁ በሚል የተፈጠረ ነገር ነውና ወላጅን እንዲያመጣ እና እንዳወራው በጣም ጥረት ተደረገና መጡ ወላጆች መጡ። በጣም ያዘንኩበት አጋጣሚ ነበረ ወላጅ ሳወራ እና ሁለቱ ወላጆች መካከል ልዩነቶች ነበሩ። እናትና አባት መካከል ጋፕ ነበረ። ልጁ ወንድ ነው እና አንድ ኬዝ ተፈጥሯል። ላነሳላችሁ የምፈልጋቸው ኬዞች አሉ፣ ማውራት የምፈልጋቸው ኬዞች። እንግዲህ በጣም ለእኔ ከብዶኝ፣ ለወላጅ መግለጥ ከብዶኝ፣ ማስረዳት ከብዶኝ አሸዋለሁ ጉዳዩ ዙሪያ ጥምጥም እስኪመጡልኝ ማለት ነው። መጨረሻ ላይ እንደው ብንነግራችሁ ብለን ስንጠይቃቸው የመለሱልኝ መልስ ደስ አይልም። እናት ታለቅሳለች፣ በቃ ታለቅሳለች፣ በጣም ታለቅሳለች። ሴክሹዋል አቢዩዝ እኮ ነው። በጣም ልጅ አለው ልትሉኝ ነው ብላ ነው የምታለቅሰው። ልጅ አለው ልትሉኝ ነው አይደል? በዚህ እድሜ በቃ እንደዚህ አይነት ነገር ውስጥ ገብቷል ማለት ትጠረጥር ነበር? ታቅ ነበር እንዴ? ማለት ሲምፕተሞች እያየች ዝም ብላ ነበር እቺ እናት? ምን ለማለት ነው? ትልቁ ፒክቸር አልተረሳም። መጀመሪያ እኮ ትልቁ ፒክቸር መሆን ያለበት ልጁ ሴክሹዋሊ አቢዩዝድ ሆኗል፣ ቪክቲም ነው፣ ተጠቂ ነው። በፍጹም እዛ ሰፈር አልደረሰችም። ማለት ልንነግራችሁ ነው። ልጅ ይዞ መጣ ብላ ነው። ልጅ ይዞ መጣ ማለት ሌላ ዓለም ውስጥ ነች ያለችው እሷ። ከዛ አባት ቀብረር ብሎ እኔ ምንም ቢሆን ፊል አላደርግም ማለት ምንም ቢሆን ፊል አላደርግም፣ ምክንያቱም ወንድ ነው እሱ አለ። ማለት ዋዳዚት ሜን መብቱ ነው እያለኝ ነው። ግራን የተጋባሁት ልጅ እኮ ቪክቲም ነው እኮ፣ በጣም ተጠቂ ነው፣ ተጎጂ ነው። አሁን ያደረገው ነገርም የተደረገበትም ነገር ልክ ነው፣ እውቅና እየሰጠ ነው። ቅድም ብዬሻለሁ፣ ይሄ ኔግሌክትድ ፓረንትስ ናቸው ብዬሻለሁ። እና ሂ ዶንት ኬር፣ ጉዳዩ አልነበረም። ልጁ ላይ የተደረገበትም ልጁ ያደረገውም ሂ ዶንት ኬር ምንም። መጨረሻ ላይ ትንሽ ሊጸጽተኝ የሚችለው ካልቸራሊ ሊቀበለው ማልችለው ከተመሳሳይ ጾታ ጋር እንደ አይነት ነገር ውስጥ ይገባል ካልከኝ ነው። ሌላው ነገር ግን ጉዳይ አይደለም ማለት ጉዳይ አይደለም። ከዛ አጋጣሚ አብሮኝ የሚያወራ ሰው ነበር። ይሄን ጉዳይ ፓረንትስን ስናወራ የሚያወራኝ ሰው ነበር። ይሄ ኬዝ እንዴት ነው የሚሆነው? ማለት ምን አይነት ቤተሰብና ምን አይነት ልጆች ነው ትምህርት ቤታችን ውስጥ ያሉት? ስቲል እያወራ ያሉት ጄኔሬሽን ጋፕ ነው።
አልተገናኘንም። እኛና ልጆቻችን አንተዋወቅም። ያሉበት ቦታ ይድላቸው ይመቻቸው ብለን ትተናቸዋል። ይመቻቸው እንደፈለጉት ይሁኑ ብለናቸዋል። ይሄው ፊት ለፊት ነው ይሄን ታሪክ እያወራን ያለ ነው። መጨረሻ ላይ በቃ አየኝና አብሮኝ የሚያወራው ሰው በቃ ይነገራቸው ሪአክት ያድርጉ አለ። ከዛ በኋላ ቅድም ናሬት ያደረግኩልሽን ታሪክ አፈረጥ ነው። ስናፈርጠው ዞሮ እናት ነች፣ ሴንሲቲቭ ነች፣ አለቀሰች። ልጄን ገድየዋለሁ፣ ልጄን አላኖርኩትም፣ ልጄ ሲሞት ጸጥ ብያለሁ፣ ቤት ውስጥ ከሰው ጋር ነኝ እየኖርክ ያለሁት ብዬ ልጄን አሳልፌ ሰጥቻለሁ። እናት እየየ ትላለች። አባት ዶንት ኬር ስልኩን አውጥቶ በእኛ ፊት ነው ዶንት ኬር። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሚኒኪዩር እና በፔዲኪዩር አይላሽና ታቱ፣ የቅንድብም የእጅም፣ በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ ሁለተኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። ደን አፍተር ወላጆች ይህን አዌርነስ ከፈጠርንላቸው በኋላ ለልጃቸው መስጠት የሚገባቸውን ኬር፣ ክትትልና እንክብካቤ ከሰጠን በኋላ እንደ ትምህርት ቤት ደግሞ ያው ልጁ የሚገባውን እርምጃ መወሰድ ስላለበት፣ ምክንያቱም ዞሮ ልጅቷን እያስቸገራት ነው ያለው። ምክንያቱም ሪፕለስ የሚያደርግ ፍላጎት ስለነበረው በተደጋጋሚ ደብዳቤ ጽፍባታል። ኦፍኮርስ እድሜያቸው እኩያ ስለሆኑ ማስተማርም ስለሚገባ ልጁ ላይ ሌሎች ትምህርቶችን መውሰድ ስላለበት ኦልሞስት ከካውንስለር ጋር ጊዜ እንዲወስድ ተደረገ። ልጁ አካዳሚካሊ ደግሞ ከትምህርት ቤት ሊያሰናብተው የሚችሉ አይነት ኬዞች ውስጥ ከገባ ተማሪዋ እንዳትማር ትምህርት ላይ ኢፌክት እያመጣባት እስከሆነ ድረስ አካዳሚካሊ የሚወሰዱ የራሱ እርምጃዎች አሉ። ያ ነገር ተባለና ልጁ ከኔ ጋር ቆይታ አድርጓል። ይሄንን ልጅ ረጅም ጊዜ ነበረ ክትትል ሳደርግለት የነበረው፣ በጣም ረጅም ጊዜ። ፖርኖግራፊክ አዲክትድ ነው። ፖርኖግራፊ አዲክትድ ብቻ ሳይሆን ልጁ ከፖርኖግራፊ ጋር ተያይዞ የሚመጡ አደገኛ ችግሮች አዲክትድ ነው። የማስተርቤሽን አዲክትድ ነው። ከዛም በላይ ደግሞ ጭራሽ በየቤተ እምነቱ ይዞር ነበረ። ማለት ከዚህ ነፃ ለመሆን ምን ላድርግ በሚል ራሱ በጣም ይሰቃይ የነበረ ልጅ ነው። እነዚያን ሁለቱንም ችግሮች ማንም አልተረዳለትም። አሁን ደብዳቤው ይዞ የመጣው እንትን ነው፣ አጋጣሚ ነው። ይሄንን ህይወቱን ኤክስፖዝ ሊኖሩ ይችላል። በቃ ከትምህርት ቤቱም ጨርሶ 12ኛ ክፍልንም ሊወጣ ይችላል ሳይታወቅ በዚሁ ህይወት ውስጥ ቀጥሎ ማለት ነው። አጋጣሚ በወረቀቷና በደብዳቤው ኤክስፖዝ የተደረገ ልጅ ነውና የሴክሹዋል ትሪትመንቶች ቅድም እንዳልኩሽ ከዚህ ህይወት ነፃ እንዴት እንደሚወጣ፣ የፖርኖግራፊክ አዲክሽን እነዚህን እንዴት እንዲከተል የካውንስሊንግ ሴቲንጎችን ተከትሎ እርዳታ እየተደረገ ያለ ልጅ ነው። እንደዚህ አይነት ኢሹዎች ትምህርት ቤት ውስጥ አሉ። ዲስ ማች እየሄድን ወላጅ ስቲል ኔግሌክትፉል ነው ማለት ትምህርት ቤት ውስጥ ኬዞች አሉ ልሽ ፈልጌ ነው። እና መነሻው ሀሳቤ ጄኔሬሽናል ጋባችን በጣም ሰፍቷል። ፍላጎት የለንም ነው። እሱ ነው የኔ ትልቁ ኢሹ። ለምንድን ነው ፍላጎት ያጣው ወላጅ? ይሄን ጋፕ ለማጥበብ ለምንድን ነው ፍላጎት ያጣው? ልጆቻችን በጣም ይፈጥናሉ። ለምንድን ነው እኛ ስሎው የሆን ነው? ኬዙ ሲነገረን ደግሞ ለምንድን ነው ማለት ታካብጃለሽ እንዴት ትባያለሽ? ምንድን ነው አጋነንከው? ምንድን ነው እንዲያደረግከው? በቃ ህይወት ነው ይኖሩበት። ልጆቻችን ግን ጠብ ካሉ በኋላ ለማቅናት ያለው ፈተና ኦልሞስት ሆስፒታላይዝድ እኮ ነው የሚደረጉት። በዚህ አዲክሽን እኮ ልጆች ከትምህርት ዊዝድሮ አድርገው ከአቻዎቻቸው ወደኋላ ቀርተው ከኢኮኖሚክ ላይፍ ስታተስ ወርደው ማለት ምንም ነገር መያዝ መጨበጥ ማይችሉ ልጆች ሆነው ከትምህርት ዓለም ይወጣሉ። 12ኛ ክፍል ይጨርሳሉ። ጭራሽ 12ኛ ክፍል ሲደርሱ ደግሞ አሁን ፖሊሲውም ጠጥሮ መጣ። ልጁ ከማትሪክ ጋር ትግል ውስጥ ገጠመ። በዚህ አጋጣሚ ዩኒቨርሲቲ ሳይገባ ቀረ። ምንድን ነው ይሄ ልጅ እጣ ፈንታው? ምንድን ነው ተስፋው?
ማለት ትንሽ ከበድ ይላል። ወደ ልጆቻችን እንመለስ ነው። ወደ ልጆቻችን እንመለስ። ምናልባት እዚህ ጋር ተስፋዬ ይሄኛውን ቶፒክ ከመዝጋታችን በፊት ስለ በጣም ቱማች አታችመንት ወይም በጣም መቀራረብ ብለሃል ቤት አጋዦቻችን ጋር በተመለከተ፣ ምክንያቱም አሁን ይሄን ፕሮግራም የምንመለከት ሰዎች በአጠቃላይ ቤት አጋዦቻችን ጋር ማድረግ ያለብን ጥንቃቄ በጣም ነው የሚያግዙ። እውነት የህይወታችን አንዱ ክፍል ናቸው፣ አስፈላጊም ናቸው፣ የቤትም ስላሉ ማለት ነው። ግን መጠንቀቅ በጣም ያሉብን ነገሮች አሉ። እንደወላጅ ኮንሽስ መሆን አለብን እና ቅድም በጣም ከልጆች ጋር ሲቀራረቡ ኮንሽስ መሆን አለባችሁ፣ መንቃት አለባችሁ ብለሃል። እሱንም ብታነሳው ደስ ይለኛል። አብሮ ማስተኛትንም ብታነሳልኝ ደስ ይለኛል። አሁን ለእኔ በቃ እስከ ቅርብ ጊዜ ድረስ በጣም ኖርማል የሚመስለኝ የሚተኙ ልጆች አሉ። የኔ ልጆች ይታወቃሉ እና ይሄ ነገር አብሮ ተኝቶ መተኛት በተለይ ቀን ላይ ናፕ ታይም ላይ ለማስተኛት ተብሎ አብሮ ይተኛል። አንድ ጊዜ ደግሞ የሚያድሩ ወላጆች፣ ሌሊት የሚሰሩ ደግሞ ወላጆች ልጆቻችንን ነው ለአጋዥ ሰጠ የምታስተኛበት ጊዜ አለና ቅድም ከዚህ ከቀረጻ በፊት ቲጂ አደጋ አለው ብለኛል። አደጋው የት ጋ ነው? ሙሉ በሙሉ እንድናስወጣቸው ሳይሆን ተጠንቅቀን አጋዦቻችንም ሳይጎዱ ልጆቻችንም ሳይጎዱ እንዴት ነው በሰላም መኖር ያለብን? ይህንን በዚህ ብንዘጋው ደስ ይለኛል። ከአታችመንቱን ጀምር። በጣም ሲወዱልን ደስ ይለናል እንዲሁም ልጆቻችንን። አንተ ግን ልክ አይደለም አልከኝ። በጣም አንዱ እንግዲህ እኔ ልጄን የሚወዱ ሰዎችን ሳይ በቃ ልጄ ተወደደ እኔንም በጣም ይወዱኛል ብለን ነው የምንወስደው፣ ማለት እንቀበላቸዋለን። አንዱ ምናልባት ሳይኮሎጂካሊ ማኒፑሌት የምንደረግበት ወይ ነው ወላጆች ልጆቻችን በጣም ይወዷቸዋል። ቤት ውስጥ የሚረዱን ልጆቻችንን ኬር ካደረጉ በቃ የመጨረሻ ነው ምን ፈለግን። እንደውም እኮ ስራ እንቀንሳለን። በቃ ከዚህ በኋላ ይሄን ስራ ተይና ከልጄ ጋር ሁኚ ማለት እንትን ሽፍት እናደርጋለን። ይሄ ከባድ ማኒፑሌሽን ነው፣ በጣም እኛ ላይ እየተሰራ ያለ ማለት ነው። what the reason behind ምንድን ነው ከጀርባ ያለው ነገር? ልጆቻችን ለምንድን ነው የተወደዱት ያን ያህል? እዚህ ጋ ነው መጠየቅ አለብን፣ ክሪቲካሊ መጠየቅ አለብን። በተለይ ደግሞ እድሜያቸው ይሄ ኢርሊ አዶለሰንት ጀምሮ ከኢርሊ አዶለሰንት ስቴጅ ጀምሮ ልጆቻችን ከቤት ረዳቶቻችን ጋር ቤት ውስጥ ከሚኖሩ ከምናሳድጋቸው ሰዎች ጋር ያላቸውን አታችመንት በክሪቲካል አይን መከታተል ይጠበቅብናል። ይሄ አብሮ ማስተኛት ምናምን የሚለው በግሌ አሴ ካውንስለር በፍጹም አድቫይስ ማላረገው አልቀበለውም። አብሮ መተኛት የሚለውን በተቻለ መጠን ልጆቻችንም ቢሆን ሴፓሬት የሆነ መኝታ ላይ ቢተኙ ይመከራል። ቢሆን ኢቨን ልጆቻችን እራሳቸው ወንድምና እህት የሆኑ ልጆቻችን እራሳቸው በጊዜ ቢሆን ራሳቸውን ችለው ሴፓሬትሊ ቢተኙ ይመረጣል። አሁን ያለው ዘመን አደገኛ ስለሆነ ምክንያቱም እኛ እኮ ኢትዮጵያ ችግር የለበትም ታውቂያለሽ። በቃ እኔ ከጓደኛዬ ጋር እጅ ለእጅ ተያይዤ ብሄር ችግር የለብኝም፣ ኢትዮጵያዊ ነኝ። ከወንድሜ ጋር ተቃቀፌ ብሄር ችግር የለብኝም። አንድ ሴት ልጅ ከሴት ጓደኛው ጋር ተቃቅፋ ብትሄድ ችግር የለብንም። ነገር ግን እየቆየ ይሄ ካልቸራል ኢንፍሉዌንሶች አሉብን። ካልቸሩ ይዞ የሚመጣው ተጽዕኖ አለብን። ያ ተጽዕኖ መች አእምሮ ውስጥ ኢሜጅ እንደሚሰራ አናቅም፣ መች ቅርጽ እንደሚይዝ አናቅም። ስለዚህ በጣም መጠንቀቅ አለብን። ይሄ እቤት ውስጥ ከሚረዱን ሰዎች ጋር ተመሳሳይ ፕሮብሌም የሶስተኛ ክፍል ተማሪ ላንሳልሽ። እንዲሁ ቤት ውስጥ ካለ ሲምፕል አታችመንት የተነሳ ማለት ነው እና ህፃኗ ተማሪ ሶስተኛ ክፍል ተማሪ ያው የሆነ እድሜ ላይ ይሄ ፋሊክ ስቴጅ የምንለው ሳይኮሎጂካል ሶስተኛዋ ስቴጅ ላይ ሽንት ቤት መሄድ ያዘወትራሉ ልጆች። በቃ ማይቆጡ ቶይሌት ምናምን ያዘወትራሉ። ሽንት ቤት ሽንታቸው መጥቶ አይደለም ወይም ካካቸው መጥቶ አይደለም ልጆች የሚያዘወትሩት። ፋሊክ ስቴጅ ስለሆነች ይሄ ጄኒታል ኤሪያቸውን አንዱ ሌላው የሌላውን በማየት በመነካካት የሆነ ፍላጎት ጭንቅላታቸው ውስጥ ይፈጠራል እና አንዲት ጓደኛዋን ዝም ብላ ሽንት ቤት እንሂድ አስፈቅደን ይባባላሉ። ይሄ ነገር ልክ አይደለም። ሽንት ቤት እንሂድ፣ ይሄ ነገር
እንትን እየሆነ መጣ፣ ስር እየሰደደ መጣ። ዘንድ በሚቀጥለው ከእረፍት መልስ አንዷ ጓደኛዋ ሽንት ቤት ትደበቃለች። ሌላኛው አስተማሪ እንደገባ ሽንት ቤት ልሂድ ብላ ታስፈቅድና ሽንት ቤት ትሄዳለች። ሰው ምንድን ነው ይሄ ነገር ብለው ያዟቸው። በተቆጣጣሪዎች ተያዙ። ሽንት ቤት አካባቢ ያው ሱፐርቫይዘሮች አሉ። ምን እየሰሩ ነበረ? የአንደኛዋ ልብስ ወልቋል። የአንደኛዋ ሕፃን ልብስ ወልቋል። አንደኛዋ ተመልካች ነች። በጣም ድንጋጤ ተፈጠረ። ተጮኸ። ትንሽ ጩኸት አልወድም በግሌ። ተጮኸ። ግርግር ተፈጠረ። በማግስቱ ወላጅ ተጠራ። ከዛ በኋላ እኔ መገኘት አለብህ ተባልኩኝ። ካውንስለር ነኝ። ተገኘው። ቦታው ላይ ስገኝ የአንደኛዋ ልጅ ይሄ ጥቃቴ አንቺ ሽንት ቤት ሄደሽ ጠብቅ የተባለችው ልጅ ወላጆች እንደ ከሳሽ መጥተዋል። በጣም ትልልቅ ባለሙያዎች፣ የህግ ባለሙያ ሁሉ ጭምር ይዘው መጥተዋል። በዚህ በኩል ቪክቲም አደረሰች የተባለችው ልጅ ደግሞ ወላጆች በጣም አዝነው ተሸማቆ ቁጭ ብለዋል። ትምህርት ቤት ውስጥ የሚመሩ ሰዎች ዳይሬክተሮቹም ጭምር ቁጭ ብለዋል። እኔ ተገኘው ቦታው ላይ ሳይ እንትን ነው፣ እሳት ሊነድ ነው። ክራይም ሲን ነው የሚመስለው። እንደዛ ነው የሚመስለው። ከዛ ደነገጥኩኝ፣ በጣም ደነገጥኩኝ። የተፈጠረው ነገር አሳዛኝ ነው፣ በጣም ከባድ ነው። ኬዙን በትክክል መረዳት አለብኝ። ከዛ የመጀመሪያው ነገር ማድረግ የነበረብኝ ኬዙን ማርገብ ነው። ምክንያቱም ሁለቱም ጋር ልጆቻችን ናቸው። ጥቃት ደረሰባትም አደረሰችም የተባሉት ልጆች ናቸው። እድሜያቸው አንድ አይነት፣ ክፍላቸው አንድ አይነት። ለእኔ ሁለቱም ልጆች ናቸው። በቃ ልጆች ናቸው። ስለዚህ መዳን ካለባቸው በዚህ ሁለቱም ነው መዳን ያለባቸው። መትረፍ ካለባቸው ሁለቱም ነው መትረፍ ያለባቸው። ይሄን ሳወራ በፍጥነት በወቅቱ የነበረው በጣም ይሄ ክስ ሊመሰርቱ በጣም አግራቬት ሊያደርጉ የመጡ ሰዎች ነበሩ። የህግ ባለሙያ ዘመድ ሁሉ ይዞ የመጡ ሰዎች ነበሩ። ዊዝድሮ አደረጉ። ይህ ነገር እውነትም አጉልጠር ነው ነገር እየው። ከዛ በኋላ እዛ የነበሩ አድሚኖችንም እንዲወጡ አደረግን። ማለት እንትን አትበሉት፣ አትወጥሩት። ያ ማለት ኬዙ ሴንሲቲቭ አይደለም ማለት አይደለም። እነሱ መሃል የሚወጠሩ ጥረት ከስራ ያስወጣቸዋል ማለት በጣም ብዙ ተማሪ እጃቸው ላይ አለ። ብዙ ስራዎችን እንዳንሰራ ያደርገናል። እዚህ ጋር እያለቀስን ከቆየን ለትውልዱ እንዴት እንድረስ፣ ለልጆች እንዴት እንድረስ፣ እንዴት አይነት ስራዎችን እንስራ የሚለውን ነገር በጣም ማወቅ ከዛ በኋላ ኬዙን ማወቅ አለበት ተባለ። ከዛ እንደውም ባለሙያ ተገኘልን ተባለ። ጣልቃ ገባ ተባለ። ወደ ኬዙ ሄድኩኝ። ልጅቷን ማግኘት ጀመርኩ። ምንድን ነው ምን እያረግሽ ነበር አልኳት። እኔ ላይ ሰራተኛችን የምታረገውን ነገር ነው። ምንድን ነው የምታረገው? በቃ ቤት ሰው በሌለበት ፊልም ይከፈታል፣ እንደንሳል። ራቁታችንን ሆነን እንደንሳለን። ራቁታችንን ሆነን ሸው እናረጋለን። መቼ እናት አባታችን ቤት በሌሉበት ለልጅቷ መዝናኛዋ ነው። ለትልቋ ቤት ውስጥ ላለችው ልጅ ከህፃኗ ጋር እርቃኗቸውን ይደንሳሉ። ስለዚህ እቺህ ሚጢጥየዋ ህፃን ምንድን ነው ጭንቅላቷ ውስጥ እየተፈጠረ ያለው? ኦኬ የምታስደንሰኝ ልጅ ትልቅ ነች፣ እኩያዬን ፈልጋለሁ። እኩያዬን ፈልጌ እርቃኗን አስቆሜ አብሬያት እደንሳለሁ። አየሽ፣ ይሄንን እቤት ያየችውን ቤት ከምትረዳት ሰራተኛ ጋር የተፈጠረውን ኢሜጅ ወዴት ይዘው መጣች? ትምህርት ቤት ይዘው መጣች። ትምህርት ቤት የምታገኘው ድብቅ ቦታ ሽንት ቤት ብቻ ነው። ሽንት ቤት ብቻ ነው ድብቅ ቦታ። ስለዚህ እዛ ድብቅ ቦታ ምን አደረገቻት? ልብሷን አስወለቀቻትና አብረው ለመደነስ አይነት ነው። ምንድን ነው እየተካሄደ ያለው? እቤት ውስጥ ምንድን ነው ሰራተኞቻችን እያደረጉ የሚውሉት? አንዳንድ ጊዜ እነሱ ላይ እንዲጨክን ቤተሰብ እኮ ምንድን ነው እየተሰራ ያለው የሚለውን ነገር ያሳስበናል። አብሮ መተው፣ ቅድም ቲጂ አብሮ ማስተኛት ብለሻል። ገላቸውን ማጠብ በትክክል መከልከል የሚገባው በትክክል ልናስቆሙ የሚገባው ቤተሰብ የሚሰራው ስህተት ነው። ወላጅ ነው ማጠብ ያለበት። ቢችሉና በጊዜ ራሳቸውን እንዲችሉ አድርገን ራሳቸው ይታጠቡ።
ራሳቸውን እስኪችሉ ግን ወላጅ ይጠባቸው። ወላጅ ብቻ ይጠባቸው። ወላጅ ብቻ። ሰው መተው አደጋ አለው። ገላቸውን ማጠብ ብቻ ሳይሆን ለብቻቸው እቤት ውስጥ መተው። ወዶ ነው እንዴ ወላጅ ሳሙኤል ሲሄድ ልጁን እጁን ይዞ አንጠልጥሎ ይዞ መሄደው? ወዶ ነው እንዴ ጎረቤት ዘመድ ቤት አደራ ምናምን የሚለው? ስለዚህ ቤት ውስጥ እየደረሰባቸውን ጥቃት ልጆቻችን ሊቋቋሙ ስለማይችሉ ወላጅ አሁንም ክሪቲካሊ መከታተል አለበት። ነገርየው ትምህርት ቤት ላይ ይታያል በሚለው ነው እያወራሁልሽ ያለሁትና ጥቃት እየደረሰባቸው ስለሆነ ይሄን ሁሉ ምን ፈጠረ? ቅድም እንዳልኩት ሚዲያው፣ ቴክኖሎጂው ሁሉ ለልጆቻችንም ትተናል፣ እንዲሁም ለቤት ሰራተኞቻችንም ለቀንላቸዋል። ስለዚህ ወላጆቻችን ይሄንን ጋብ እያጠበብን እየደፈንን አብረን እየሆንን ካልመጣን ድረስ ይሄ ፕሮብሌም አሁንም እንደቀጠለ ይቀጥላል ማለት ነው። የመጨረሻ አሁንም ለመዝጋት ይህንን ቶፒክ በጣም አሁን ቅድም እንዳልከው አንድ ቤት አጋዥ ጥሩ ከሆነችልኝ ደስ ነው የሚለኝ። እንዳትሄድ እንከባከባታለሁ፣ ስጦታ ሁሉ የሚሰጡ ሰዎች አሉ፣ ደሞዝ ይጨመራል። በተለይ ደግሞ ለልጆቻችን በጣም ጥሩ ከሆነች። ግን ምናልባት ስራ ላይ ያየኸው ምልክቶች ካሉ ምን አይነት ምልክቶች ናቸው ለእኛ እንደ ሬድ ፍላግስ ማየት የምንችለው? እንደ በቃ ቀይ መስመር ነው እየታለፈ ነው ብለን እንደ ወላጅ ኮንሽንስ እንድንሆን ምን አይነት ነገሮች ናቸው? ምክንያቱም በተፈጥሮም ደግሞ ጥሩ ሰዎች አሉ፣ እውነት ደግሞ ጥሩ የሚያግዙን አሉ። ልጆቻችንን ከኛ ባልተናነሰ እናት አንዳንድ ቤት እንዲያውም እናት ማድረግ ያልቻለችውን ፍቅር እንክብካቤ ደግሞ ሰጥታ ያሳደገች የቤት አጋዥ አለች እና እንዳይምታታብን እና ደግሞ ፐርሰፕሽናችን እይታችንም ደግሞ የተጋረደ ጨለማ እንዳይሆን ማየት ያለብን ምልክት አለ። አሁን እንዳልከው እንክብካቤ ተብሏል። በቃ ወይ ለልጄ ትመቻለች እሷ እንዳትሄድብኝ ነው የምንለው ሁላችንም። እና እንደው 1 2 3 ካለ ልጆቹ ከነገሩ የመጀመሪያው በነገራችን ላይ እነዚህ ቢሄቨርስ ትንሽ ድብቅ ናቸው። ሴክሹዋል ቢሄቨርስ በባህሪያቸው ድብቅ ናቸው። እኔም ጋር ፊት ለፊት የመጡት በሆኑ አጋጣሚዎች ነው። በሆኑ ለምሳሌ ወይ ተማሪዎቹ በሆነ ስህተት ይያዛሉ። ከዚህ ከሴክሹዋል አቢዩዝ ጋር ተያይዞ የሆነ እነሱ ራሳቸው ሲጋለጡ ሲያዙ የዛኔ ያለደል በትምህርት ቤቱ ከሚወሰድባቸው እርምጃ ለመትረፍ ሲሉ እኔም እኮ ፕሮብሌም ውስጥ ነኝ በሚል ማለት ነው። እኔ እኮ በዚህ ጥቃት የተጠቃው ሰው ነኝ እና በዚህ ደግሞ ትምህርት ቤቱ ሊያዝንልኝ ይገባል በሚል ነገሮቻቸውን ኤክስፖዝ ያደርጋሉ። ዛት ኢዝ ዋይ ለእኛ ድብቅ ነው፣ ለብዙ ወላጅ ድብቅ ነው፣ ቤት ውስጥ ላሉ ወላጆች ድብቅ ነው። ለዛ ነው ወላጅ እንደውም 3ኛው አይን ያስፈልጋቸዋል ምንለው። ወላጅ በጣም 3ኛው አይን ያስፈልጋቸዋል። በሁለመናው ሊከታተሉ የሚገባው የልጁን ጉዳይ ነው። በሁለመናው እኔ እዚህ ጋር ከአንቺ ጋር እያወራው ልጆቼ ጭንቅላቴ ውስጥ ክሊክ ያደርጋሉ። ቅዳሜና እሑድ ሰንበት እቤት በሚውሉበት ቀን ልጆቼ በየደቂቃው ጭንቅላቴ ውስጥ ናቸው። በየደቂቃው ቼክ ማድረግ ፈልጋለሁ። ወላጅ በየትኛውም አጋጣሚ እቤት ውስጥ ትቷቸው ከማን ጋር ነው ሄደው ይሄን ነገር ክሪቲካሊ ሊከታተል ይገባል። ቅድም የነገርኩሽን ነገር በደንብ አስምሪልኝ። ሴክሹዋል ቢሄቨርስ በደንብ ድብቅ ናቸው። ብዙዎቻችን ጋር ድብቅ ናቸው። በቀላሉ ኤክስፖዝ የማይደረጉ ናቸው። ከቤት ሰራተኞች ጋር ከቤት ውስጥ ከሚረዱን ሰዎች ጋር ልጆቻችን ያላቸውን አታችመንት በደንብ ልናውቅ ይገባል። ሁለተኛ ባውንደሪ ልናበጅ ይገባል። ባውንደሪ ይሄ የጫወታ የቀልድ የልፊያ አብሮ የሆነ ነገር ሼር ማድረግ፣ ስልክ ሼር ማድረግ፣ ኢቭን የሚመገቡትን ሼር ማድረግ፣ ክፍላቸው እየሄዱ መሯሯጥ፣ እነዚህ ነገሮችን ባለንበትም በሌለንበትም ባውንደሪ ሊሰመርለት ይገባል። ባውንደሪ ቤት ውስጥ የምትረዳሽን ሰው ኮሚኒኬት የምታደርጊው አንቺ ከሆንሽ አንቺና አንቺ ብቻ ነሽ። ኦርደር የምታደርጊው አንቺ ከሆንሽ አንቺና አንቺ ነሽ። ፋርዘር ልጆቻችንም በነገራችን ለዚህ ተጋላጭ ይሆናሉ። ልጆቻችንም ሄዶ አታችመንት ለመፍጠር በጣም ጥረት ያደርጋሉ። ያቺ በር ትከፍታለች። ያንን በር መዝጋት አለብን። ቤት ውስጥ ማን ነው ኮሚኒኬት የሚያደርገው? ቤት ውስጥ የምትረዳንን ሴት ልጅ ማን ነው ኮንታክት የሚያደርገው? ኦርደር የሚያደርገው?
በእንደዚህ አይነት መልኩ ባውንደሪ ሊበጅ ይገባል። እስኬትስ ነው ቤት ውስጥ ያሉን የሚረዱን ሰዎች ልጆቻችንን ሳፖርት የሚያደርጉት እስኬት ነው። ለምሳሌ አንዳንድ ቤተሰብ ምግባቸውን አያስነካም። ልክ ነው እያልኩኝ አይደለም። ካይንድ ኦፍ ባውንደሪውን ሴት ከማድረግ አንጻር አይ ምግባቸውን እኔ እሰራለሁ ሌሎቹን ስራዎች አግሽ በሚል ባርደኖቹን ይከፋፈላል። አንዳንድ ቤት ኤቭሪቲንግ አሳልፈሽ ከሰጠሽ ባይዘወይ ቤት ውስጥ የሚረዱን ሰዎች የእናትነት ቦታን ሊተኩ ይችላሉ መጥተው። አንዳንድ ቤት ውስጥ በነገራችን ላይ በቃ እናት ነች፣ እሷ ነች እንደ እናት የምትታወቀው። ይሄ እንደ እናት መተካቷን፣ ሰርቪስ መስጠቷን፣ ኬር ማድረጓን፣ ፍቅር መስጠቷን መካድ አይቻልም፣ ማንቋሸሽም አይቻልም። ግን ኦቨር ሲሆን ምን ሊፈጠር ይችላል? ልጆች ውስጥ የሚፈጠረውን ነገር አናውቅ። መች ይህ ኢሜጅ ይሄ ሴክሹዋል ኢሜጅ መች ዴቨሎፕ እንደሚያደርግ አናቅም። ዛትስ ዋይ ባውንደሪ የሚለው ላይ ወፍራም መስመር ማስመር የሚገባል። ለከት አለው፣ ለሁሉም ነገር ለከት ባውንደሪ አለው። በቃ ያ ባውንደሪ ከተጣሰ ቀይ መስመር ይባላል። ኖ በቃ አለቀ። በአክት ነው መደረግ ያለበት። ልጆቻችንም ማወቅ አለባቸው። እቤት የሚረዱንም ልጆች ማወቅ አለባቸው። ሰራተኞች ማለት ነው ማወቅ አለባቸው። ያ ባውንደሪ የሚጣስ ባውንደሪ አይደለም። ሶ እንደ ካውንስለር በተለይ ልጆች ላይ ወላጆች የቱጋ ኮንሽስ ይሁኑ የቱጋ ንቁ ይሁኑ ካልሽኝ አታችመንቱ ላይ ክትትሉን ማጠንከር አለባቸው። ምን አይነት አታችመንት ነው የሚለው ላይ ማለት ነው። በጣም ነው የምናመሰግነው። ወደ ቀጣዩ ጥያቄ ልምጣና ብዙ ነገር ስታነሳው ብዙ ነገር ነው በቃ አይምሮ ውስጥ የተመላለሰው ያቻ በተለይ ያቻ ከምለው ይልቅ የፍቅር ግንኙነት አሁን ሴክሹዋል ኢንቲሜሲን አንስተዋል። የፍቅር ግንኙነቶች ኤርሊ ይጀምራሉ ብለኸኛል እና ወደሱ ጥያቄ ብንመጣ ደስ ይለኛል። እንዲያውም ምንድነው አሁን ለምሳሌ ሁለተኛ ክፍል አንደኛ ክፍል ሰምቼ አውቃለሁ። እንዲህ አይነት ነገር አላውቅም። አንተ ኮመን ከሆነ እኔ ሰምቼ አውቃለሁ። በአንደኛ ክፍል የፍቅር ደብዳቤ ተጽፏል። ግን ያው ልጅነት ነው ብለን የምናልፈው የሆነ ልብ ቅርጽ ተደርጎ ቀይ ከለር ምናምን እንደዚህ ስኬች ነገር ተደርጎ ሳል ተደርጎ እኛ የምንለው ልጆች ናቸው እንደው የልጅነት ነገር ድሮኛ ቃቃ ባልና ሚስት ስለነበር ድሮ ስጫወት እንደዛ ነው የምናስበው። ልክ አይደለንም ወይ? ምንድን ነው የሚያመለክተው ይሄ ነገር? አሁን አንደኛ ክፍል ተማሪ ማሰብ አልችልም። 6 ዓመት ልጅ ግን ምን ማለት ነው? ትርጓሜው መልክቱ ምንድን ነው በአንተ ሙያ ውስጥ? ያ ጥያቄ ያስነሳል ሁሌ በዚህ እድሜ። በነገራችን ላይ ልጆች አፍቃሪዎች ናቸው። ይሄ ጤናማ ነው። አፍቃሪዎች ናቸው። ፍቅር ናቸው። በደንብ ፍቅር ናቸው። የሆኑ ቦክሶችን በጤናማ የምንወስዳቸው አሉ። ለምሳሌ ትምህርት ቤት ውስጥ ለሚሷ ደብዳቤ ሊጽፍ ይችላል። ለሚሷ እና ይደነግጣሉ። እኛ በነገራችን ላይ መምህራን እናሰለጥናለን። how to care child, how to support, how to understand their behavior የሚለውን ትምህርቶች ለመምህራኖች እንሰጣለን። ስልጠና እንሰጣለን እና ደብዳቤ ጽፉላቸዋል። በቃ ወድጄሻለሁ እና መምህር እስከሆነች ድረስ ባይዘ የመምህር ኳሊቲ ነው ይዛ የምትገባው ትምህርት ክፍል ውስጥ። እኔም ወዳቸዋለሁ፣ በጣም ሁላችሁንም ወዳቸዋለሁ ነው ብለህ የምትመልስል። ይሄኛው ደግሞ አንቺ ለምሳሌ ሌላ ክፍል ስትሄድ ተከትሏት መሄድ ይፈልጋል። ኦኬ ምንድን ነው ይሄ? ምንድን ነው ኢምፕሊኬሽኑ? እንዴትስ ነው የተረጎመው ልጁ? ቅድም አንቺ የምትጠይቅኝ ጥያቄ እና ምንድን ነው ፍቅር ማለትን እንዴት ዲፋይን አደረገው ይሄ ልጅ? ማለት ኦፍኮርስ በጣም የሚወደዱ እኮ መምህራኖች ነበሩ። እኛን ያስተማሩን ሴቶች መምህራኖች አሉ፣ ወንዶች መምህራኖች አሉ። ወንዶቹ ሲያስተምሩ ሴቶቹ እሱ ሁሌ ባስተማረን ይላሉ። አሁን እኔና አንቺ ፍቅር ብለን በሰጠነው ትርጉም ልክ ላይሆን ይችላል። በቃ እሱ ሲያስተምረኝ የሚለዋል። ሴቷ እሷ ስታስተምረኝ፣ እሷ ክፍል ስትገባ የሚሰማን ስሜት አለ። አሁን ደግሞ በጣም ነገሩ ኮምፕሊኬትድ ሆነና ገና አንደኛ ሁለተኛ ክፍል ቅድም እንዳልኩሽ ሚሷን መውደድ ይጀምራል። ማለት አብኖርማሊቲ ጭንቅላት ውስጥ የተፈጠረው
አብኖርማል ፓርት አለ። መጣበታለሁ ምን ማለት ፈልገህ ነው የሚለውን ጥያቄ እንደዛ እያሰብሽ እንደሆነ ይሄ አጠገቡ ያለችውን ሴት ልጅ አይቶ በቃ አፍቅሬሻለሁ ምናምን እኔ በቃ ካንቺ ጋር ካልሆንኩኝ የሚል አይነት ከሆነ ትንሽ አብኖርማሊቲ እየተፈጠረ ነው ያለው። ኦኬ እኛ ቁጭ ብለን እናወራለን፣ ከጓደኞቼ ጋር አወራለሁ፣ ከባለሙያዎች ጋር፣ ከሐኪሞች ጋር፣ ከሳይኮሎጂስቶች ጋር አወራለሁ። አንዳንዴ የዲኤንኤ ስትራክቸራችን ተቀየረ እንዴ ብዬም አስባለሁ። ማለት እቺ የፍቅር የሚለውን ሆርሞን የምታመነጨው እንትን ያለ እድሜዋ ማመንጨት ጀመረች እንዴ? ፍቅር 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 ብለን እንድናስብ ኦፍኮርስ የሰከንዳሪ ሴክሹዋል ካራክተሪስቲክስ በጣም ታች እያሉ ጀምሯቸዋል። ልጆቹ ገና 8-9 ዓመት አካባቢ ሲሞላቸው ልጆቹ ጎርምሷል፣ ወንዶቹ መጎርመስ ጀምሯል። ኦኬ ከዛ ጀምሮ ነው ፍቅር ወይስ ከዛስ በታች ነው የሚጀምረው ሚለውን በደንብ ዲስከስ እናደርጋለን። ኦኬ ኢንዲቪጁዋል ዲፍረንስ አለ፣ የአካባቢ ሁኔታ አለ፣ የአመጋገብ ኢሹዋችን አለ። በደንብ ጄኔቲካሊ ሞዲፋይድ የሆኑ ምግቦችን እየበላን ያለ ነው። ያለ እድሜያችን እየገዘፍን ነው። ልጆቻችን እኮ ያለ እድሜያቸው በነገራችን ላይ ከፍ ከፍ ይላሉ፣ ጡንቻ ያወጣሉ፣ ድምጻቸው ጎርናል፣ ሴቶቹ ጡት ያወጣሉ በደንብ አድርገው ያለ እድሜያቸው እየወፈሩብን እንትን። ኦኬ ከዛ ጋር ተያይዞ ነው የመጣው። ዲስከስ እናደርጋለን። በጣም ግን ወደ አንድ መስማማት እየደረስንበት ያለ ነው። አንዱ ነገር የዘመኑ ቴክኖሎጂ ኢንፍሉዌንስ ቤት ውስጥ በተለይ ደግሞ እንደ ሀገራችን ፊልተር አድርገን አይደለም ፊልም ምንከፍትላቸው። ይሄ ስኩል ላይፍ እኛ ስናይ እኮ ስኩል ላይፍ ሃይስኩል ሳንገባ እኮ አላየሁም። እኔ እንደዛ ነው የማስበው። ስኩል ላይፍ ድራማዎችን የሚታዩ ፊልሞችን እኮ ሲጀምር አንድ ጣቢያ ነበረ እኛ ስናድግና ኢቲቪ ነች መርጣ ነው የምታሳየናል። ሳምንት አለ ነው ቅዳሜ መርጠው እሱንም በደንብ ተመርጦ። አሁን እኮ ኦኬ ሚዲያዎቻችን የተወሰነ ይምረጡ፣ ግን ቲዩቡ ጋር ስትመጪ እንዴት ነው ልቅ ነው ሁሉም ነገር እና ልጆቻችን ለዚህ በደንብ ተጋልጠዋል። እና የሚያዩት ላቭ ስቶሪን ነው። ገና ከልጅነታቸው የሚያዩት ላቭ ስቶሪ እያደገ ልጅ ባይዘይ ለህፃናት ብቻ አይደለም። በዚህ ይሄ ላቭ ስቶሪ እኮ አዳልቶችንም አስቸግሯል። ይሄንን ላቭ ስቶሪ እናይና ይሄ ፊክሽኑን ማለት ነው ፊክሽኑን አይነት እውነተኛው ዓለም ላይ ደግሞ እንሞክረዋለን። መተን ከየት ነው የሚመጣው? አይኖርም። ላቭ ስቶሪውን እናይና እውነተኛው ዓለም ላይ ልጆቻችን ይሄንን ፊልም ያዩና ሊተገብሩት ይመጣሉ። አንዳንዴ ደግሞ አንድ ካራክተር በጣም ይሳልባቸዋል ጭንቅላታቸው ውስጥ ስራው ስለሆነ ያ አፍቃሪ የሆነ ሰዓት አፍቃሪ ካራክተር ይሆናል። ፍቅር ይጫወታሉ። ያን ፊልም ባዩ ሰሞን ያ ካራክተር የሆነ ሰዓት አግሬሲቭ ካራክተር ያጫውታል። ያን ሰሞን አግሬሲቭ ይሆናል ልጆቻችን። አየሽ ትምህርት ቤት ውስጥ ኃይለኛ፣ ቤትም ውስጥ እንደዛው ነው የሚሆኑት። በቃ ማይታዘዙ። እዛ ያ ካራክተር ሃይማኖተኛ ከሆነ ደግሞ ሃይማኖተኛ በጣም እንጂ ከዛ ደግሞ መጣብን እንጂ አትቀበል የሚል ይሆናል። ማለት ማንም ዝም ብሎ ሀሳብ እንዳይጭንብህ ተብሎ ያድጋል ያ ካራክተር። ስለዚህ አባት መቶ ልጅ በኋላ አንብብ እንጂ የማንም ሀሳብ አትቀበል ተብያል። ሀሳብ የማይቀበል ይሆናል። ገና ኢርሊ ኤጅ ላይ ሞዲፋይ ተደርገዋል። ይሄ ከጄኔቲክ ሞዲፊኬሽን ባለፈ ይሄ ብሬን ሜካፓችን ላይ እየተሰራ ያለ ስራ አለ። በዚህ እድሜ እንዴት ነው ልጆች አፍቃሪ እየሆኑ ያሉት? እንዴት ነው ይሄ ነገር የበዛው ካልሽ፣ በዚህ አፍቃሪነት ብቻ ሳይሆን ሞገደኝነትም በዛው ልክ አለ። ሞገደኝነትም አልሰማሽም የሚሉ ልጆችም አሉ። አልታዘዝም የሚል አልሄድልሽም፣ ይሄ አልማርልህም የሚሉም ልጆች አሉን። በነገራችን ላይ እኔ አሁን አንዱን ዊንግ ብቻ እንዳነሳው ሳይሆን ይሄ አለ ለኔ ብሎ የሚማሩ አይነት ልጆችም አሉ። አልማርልህም አቦ የሚሉም ያሉ፣ አልሄድልህም የሚሉ 12ኛ ክፍል ተማሪ መጥቶ ጠይቆኛል። መማሪ ምንድነው ትርጉሙ? ምን ሲል ልጁ ጌም ተጫዋች ሆኗል። በደንብ ጌመር ሆኗል። ይሄ ጋምብሊንግ ውስጥ ገብቶ ቢሄቨራል አዲክሽን ውስጥ ገብቶ እና ጓደኛውን ይዞ መጣ። ምንድነው
ኦልሬዲ ቤተሰቦቹ ከውጭ ሆነ አካውንት ከፍተውለት በቃ በደንብ አድርጎ ኮይን ሰብስቧል። ጌም እየተጫወተ ምናምን በደንብ አግኝቷል ምናምን። ስልኮች ተልከውለታል በደንብ የሆነ እና ጓደኛውንም ሁሉ እዛ ውስጥ አስገብቶት በደንብ አድርጎ መጣ ነው። ሚስተር ካውንስለር አቤት፣ እኔ ኤከሌ ይባላሉ አለ። ጓደኛ ኤከሌ ይባላል አለ። እኔ እንደዚህ አይነት ጌም ውስጥ ገብቼ አይፎን የዛኔ 16 ነበረች፣ አሁን 17 ፕሮ ማክስ ደርሳለች። አይፎን 16 እንዲህ ተልኮልኛል፣ ጓደኛዬም ላስልክለት ነው እና በዚህ አይነት ሁኔታ በደንብ አድርጌ ገንዘብ እየሰራው ነው። ኦልሬዲ ልጁ አዲክትድ ሆኗል። እኔ እኮ ጠዋት ላይ ብሪፍ አድርጌያቸዋለሁ ከስተዲ ስኪል አንጻር። ናሽናል ኤግዛም ደርሷል፣ ማትሪክ ደርሷል፣ ታይም ማኔጅመንታችሁ ዊክ ነው፣ እንደዚህ ይሄን ያህል ሰዓት ማጥናት አለባችሁ፣ ይሄን ያህል ጥያቄዎችን ፐርፎርም ማድረግ አለባችሁ፣ እንደዚህ አይነት ጥያቄዎችን መስራት አለባችሁ ብዬ ነግሬያቸዋለሁ። ቢሮዬ መጥቶ ነው ለምንድን ነው መማረው? ለምንድን ነው የምታስጨንቀኝ? ምንድን ነው ተምሬስ? ዩኒቨርሲቲ ገብቶስ በየቤቱ አይደል ቁጭ ያሉት? እኔ እኮ ይኸውልህ ጌመር ነኝ ብሎ አፋጠጠኝ ማለት ነው። አፋጠጠኝ። እንዴ ምንድን ነው እኔ አሁን በዚህ ዕድሜ ገንዘብ ካልሰራው ካልያዝኩ ዝም ብለህ አንብብ አጥና ምናምን የምትለኝ ነገር ለእኔ ፈታኝ ጥያቄ፣ በካውንስለርነት ዘመኔ በጣም ፈታኝ ጥያቄ ከምላቸው መካከል ናቸው እነዚህ ጥያቄዎች። ማኒ ሜክ አድርጌያለሁ። በቃ እያጠናው ነው ሳልጨነቅ ልስራበት፣ አታስጨንቀኝ ብሎ ወጥቶ ሄደ። ለምክር አይደለም የመጣው፣ ሊያስጠነቅቀኝ ነው የመጣው። ጊዜን የሰጠሁበት ጉዳይ አለ፣ ለዚህ ስጥ ብለህ እንዲያታርኝ። ልጆቻችን ሳምዌር ሞዲፋይ ተደርገዋል፣ ሳምዌር ተሰርተዋል። ትልቅ ብቻ ሳይሆኑ ትንንሾችም ጭምር። ይሄ ትልልቆቹ ጭራሽ መኒ ሜክ ወደ ማድረግ አቅም ደረጃ ደርሰዋል። ትንንሾቹስ አሁን ቤተሰቦቻቸውን ቻሌንጅ የሚያደርጉበት ስቴጅ ላይ ያሉ። በእርግጥ ስለ አዲክሽን ካወራን ኤቭሪቲንግ ሁሉም ነገር ሱስ ያስይዛል ነው የሚባለው። ሁሉም ነገር ሱስ ያስይዛል እና በተለይ ከዚህ ከቴክኖሎጂ ጋር ከፊልሙ ጋር ተያይዞ የመጣ ተጽዕኖ ነው። ልጆቻችን እንዴት ገና በሕፃንነታቸው ፍቅር ውስጥ ገቡ ካልሽኝ፣ ፍቅር ብቻ አይደለም እኔ የምልሽ ሞገደኛም ሆነዋል። ታዛዥ መሆን አቁመዋል። ከቤተሰብ ካልቸር፣ ከቤተሰብ ኤቲክስ፣ ከቤተሰብ ቫሊዩ ወጥተዋል። ኮሚኒኬሽን ተቋርጧል። በአባትና በእናት በልጆች መካከል ያለ ህብረት የለም። ልጆቻችንን ቴክኖሎጂ ተቀብሎ እያሳደጋቸው ነው። ማናቃቸው ልጆች እቤት ውስጥ እያደጉ ናቸው። ለማ እያደጉ እንደሆነ እኔም አላቅም። ከባድ ነው በጣም ከባድ። ጥሩ ነገር ነው ያነሳው የፍቅሩን ጉዳይ። እንኳን ልጆች ትልልቁ ራሱ ተቸግሯል ብለኛል። አስተውለ ከሆነ በጣም ሾርት ድራማዎች አሉና አንዳንዴ እኔ ሆን ብዬ ከፍቼ የማያቸው ጊዜ ያለና አንዳንዴ ራሱ እስቃለሁ። ለምን መሰለ? ስቶሪዎቹ ራሱ ተመሳሳይ ናቸው። የሆነ ሚሊዮነር ይመጣል፣ ደግሞ ሚሊዮነር ነው በብዛት ካየ በጣም ደስ የሚል መልከ መልካም የሆነ አንድ ሚሊዮነር ሰው ይኖራል፣ ወንድ ይኖራል። ከዛ በኋላ አንድ ልጅ ትተዋወቀዋለች ወይ እዛ ቦታ የምትሰራ። ከዛ በኋላ ይዋደዳሉ፣ ይጋባሉ። እንዴት ነው ሁሉም ሾርት ራሱ ተመሳሳይ የሆነው ሁሉ ብዬ እስክጠይቅ ድረስ እና እንዳልከው ሪያሊቲ ላይ እውነተኛው ዓለም ላይ ያ ሚሊዮነር ነው የሚፈልገው። ማለት በቃ በደንብ ሰውነቱ ሲክስ ፓክ ያለው ምናምን በቃ ይሄ መልከ መልካም የምትለው ቆንጆ የምትለው ከዛ ደግሞ ገንዘብ ያለው እና በጣም እሱ እይታችንን እንኳን ትንንሾቹ ትልልቆቹን ራሱ ሰሞኑን ራሱ በጣም እየታዘብኩት ያለ ነገር ነው። ወስዶናል ብዬ አስባለሁ። ስለዚህ ቴክኖሎጂ ነው እጃችንን እየጠቆምንበት ያለ ነው ነገር። ቴክኖሎጂ ጣጣ እያመጣ ነው፣ ችግር እየፈጠረ ነው ብለናል። ቴክኖሎጂ ደግሞ በተመሳሳይ ሁኔታ አስፈላጊ ነው። እንግዲህ ቀደም ሲል ተሰራባቸው የነበሩት ትምህርት ቤቶች ራሱ እኮ ይልካሉ የትምህርት የቤት ስራዎችን ይመስለኛል በቴሌግራም በምናምን ይላካል፣ ኢሜይል ይደረጋል፣ ወርክሽቶች ምኖች እንደዛ ነው። ስለዚህ ልጆቻችን ታብሌት አላቸው፣ ስልክ አላቸው። ሳልወድ በግዴ ለልጆቼ ያ ነገር አቀርባለሁ። ታዲያ እንዴት አድርገን ባላንስ እናድርግ? ምንድነው የትኛውን ፓረንቲንግ ስታይል የትኛውን አስተዳደግ እንጠቀም? እኛም ራሱ እኮ ተወጠርን እንደ ወላጅ። በዚህ ዘመን ወላጅ እንደተፈተነው አይነት ፈተና ከዚህ በፊት እንደው ወላጅነት ተፈትኗል ብዬ አላስብም።
ውጊያችን ጦርነታችን ከቴክኖሎጂ ጋር ከሚፈጥነው ጋር ስለሆነ ማለት ነው። እና ምን ላድርገው አሁን ለምሳሌ ልጄ ቴክኖሎጂውንም ሚስ ሳያደርግ እንደገና ደግሞ አሁንም እንዳይጠፋብኝ አሁን እንዳልከው እንግዲህ አንደኛ ክፍል ተማሪ ኬጂ ላይም ስላየው ማለት ነው ገና ስለ ፍቅር ጉዳይ ልጆቹ እያነሱ እወድሻለሁ እወድሃለሁ መባባል ከጀመሩ ብዙ ችግሮችም እየተፈጠሩ ስለሆነ የትኛው ጋር ባላንስ ሆኖ በጣም ጥሩ የምናደርገው የፓረንቲንግ ስታይሎቻችን ጋር ስንመጣ በፍጹም መሆን የማይገቡን ፓረንቲንግ ስታይሎች አሉ። የመጀመሪያው ይሄ አንኢንቮልቭድ የምንለው ይሄ አሳታፊ ያልሆነ አፍቃሪም አይደለም ተቆጣጣሪም ያልሆነ ፓረንቲንግ ስታይል አለ። በጣም ልጆቹን አያፈቅርም፣ ኬር አያደርግም፣ አታችመንት የለውም። ወልዷቸዋል በመውለድ ደረጃ። በሌላ አቅጣጫ ደግሞ አይከታተልም፣ አይቆጣጠርም። በነገራችን ላይ በዚህ ቤተሰብ የሚያድጉ ልጆች ቀዳሚ ጠፊዎች ናቸው። ቀዳሚ ጠፊዎች ይሄ በአዲክሽን በዩ በተለያዩ ቢሄቨራል ፕሮብሌሞች ኢቭን በወንጀልም ጭምር ውስጥ የምናገኛቸው ናቸው። አንኢንቮልቭድ ፓረንትስ ውስጥ የሚያድጉ ልጆች። ስለዚህ ከፍቅር ፍቅር ያጣ፣ ከክትትል ያጣ፣ ከድጋፍ ያጣ፣ ከእይታም እይታ ያጣ ልጅ ሊኖር አይገባም ነው። ይሄ የመጀመሪያው አውዳሚ የፓረንቲንግ ስታይል። እዚህ ውስጥ ሊኖሩ አይገባም ልጆች። ሌላው ደግሞ በጣም ተቆጣጣሪ ደግሞ አለ። በጣም ተቆጣጣሪ ዱለኛ፣ አውቶሪታሪያን አዛዥ፣ በቃ ውልፍት ትልና። በነገራችን ላይ ልጆቻችንን ልንሰልል አልወለድናቸው። አንዳንድ ሰላይ ወላጅ አለ ተደብቆ የሚመጣ ትምህርት ቤት ላይ በተለይ ጥግ የሚቆሙ ወላጆች ጥግ የሚቆሙ ሰላይ ወላጆች አሉ። ጥግ ይቆሙና ቆይ ከማን ጋር ነው የምትሄደው? ቆይ ከማን ጋር ነው የሚሄደው? ማን? በነገራችን ላይ ልጆቹም እንደሚሰለሉ ያውቃሉ፣ ይደርሱባቸዋል። ቅድም ብዬሻለሁ፣ ጄኔሬሽን ጋፕ ስላለ ከዛ ወላጅ ይልቅ ልጆቹ ኢንተልጀንት ናቸው። ከልጆቹ ይልቅ በጣም እንትን ናቸው፣ ሻርፕ ናቸው። ማን እንደሚከታተላቸው ያውቃሉ። ያ መሰለል ነው እንደውም ይሄ ድብቁን ባህሪ በጣም እንዲያሳድጉ የሚያደርጋቸው። ሳምባዲ ክሪቲካሊ እየሰለላቸው እንደሆነ ሲያውቁ እነሱም አደገኛውን የድብቁን ባህሪ ይወልዱታል፣ ያመጡታል፣ ይጠይቃሉ፣ ጉግል ያደርጋሉ፣ በደንብ ስፓይ ይሆናሉ። እነሱ እየተሰለሉ መሆናቸውን ሲያውቁ እነሱ ራሱ በጣም ሙልጭልጭ መሆናቸውን ሞር ያዳብሩታል። ጉግል አድርገው የሚሆን ከጓደኞቻቸው ጋር አውርተው እንዴ የሚያዩት ፊልም ሁሉ እኮ የስለላ ፊልሞች ቁጭ ብሎ አይደል የሚያዩት። ያነባሉ ደግሞ መጽሐፍቶች አሉ። በደንብ ነው የበሉን ልጆች፣ በደንብ ነው የበሉን። የሚያታልሉንም መንገድ ያውቃሉ፣ የሚያሸንፉንንም መንገድ ያውቃሉ። በዚህ አጋጣሚ በጣም የተሸነፉ ወላጆች አሉ። በየቤቱ የተሸነፈ ወላጅ አለ። የተሸነፈ ወላጅ የሚያሳድገው ልጅ ነው አሁን ደግሞ እያደገ ያለው በየቤቱ። ምን እላለሁ መሰለሽ ስልጠና ስሰጥ ሳስተምር ወላጆችን ማለት ነው፣ ከዚህ ስልጠና በኋላ በየቤቱ ያላችሁ ሄዳችሁ ስልጣናችሁን አስመልሱ። ብትችሉ መፈንቅለ መንግስት አርጋችሁም ቢሆን ስልጣናችሁን አስመልሱ። ባይዘወይ ልጆች የሚመሩት ቤት ተፈጥሯል። ልጆች የሚያሽከረክሩት ቤት ተፈጥሯል። ልጆች የሚያዙት ቤት ተፈጥሯል። መቼ? ሌላኛው ደግሞ አላደል ይሄ ፐርሚሲቭ ፓረንትስ በደንብ አድርጎ ይሄ ዝም ብሎ ሚለቅ ማለት ልጁ ይዝናና፣ ሲጨናነቅ አትጨናነቅ። ይሄ ከአንኢንቮልቭድ ትንሽ ነው የሚሻለው። ሲያኮርፍ አታኩርፍ የሚል ማለት ልጆቹ በዛ ኢንቴንሽናሊ ነው የሚያኮርፉት። ምክንያቱም ወላጆችን የቱ ጋር ልባቸውን እንደሚበሉ ያውቃሉ። ያኮርፋል። ከዛ በኋላ ወላጅ ሳይኖሮ ተበድሮም እንኳን ያን ነገር ሳፕል ያደርጋል። ሳያውቀው ወላጅ ስልጣኑን ተቀምጧል ቤት ውስጥ። ገብቶሻል? በስስ ሆኖ ነው የቀሙት። ባይዘይ በጉልበት አይደለም እኮ የተቀማ ነው ስልጣን፣ በጦርነት አይደለም፣ ደም አፋሳሽ ባልሆነ ወይ ቤት ውስጥ ሊደርሺፑን ልጆች ወስደዋል። የነማን ነው በብዛት የተወሰደው? አሁን ያልኩሽ ፓረንትስ፣ ይሄ ፐርሚሲቭ ፓረንትስ ስልጣን አስቀምጧል። እዚህ ጋር በደንብ
ልናጤን የሚገባው ቤት ውስጥ እስካሉ ድረስ ልጆቻችን ልንገራቸው፣ ልናሳትፋቸው፣ ቋንቋችንን ልናርም። አሁን እኮ ኮሚኒኬሽናችንም ተዛብቷል። ንግግራችን እኮ አይጣጣምም፣ አንግባባም እኮ። ኮሚኒኬሽናችንም ሊታረም እንዲሁም ሊታረቅ ይገባል። የምናወራውን ቋንቋ ልንረዳዳ ይገባል። እኔ ማውራውን ቋንቋ ልጆቼ ሊገባቸው፣ እነሱ የሚያወሩት ቋንቋ እኔ ሊገባኝ ይገባል። እኩል ልንግባባ ይገባል። እኚህን ነው ማረቅ ያለብን። ኮሚኒኬሽን መታረም አለበት። ኢንቲሜሲ መስተካከል አለበት። አታችመንታችን ጤነኛ መሆን አለበት። የተቀማ ስልጣን እዚህ ጋር ይመለስ ነው ያልኩት። ያስረከብነው ስልጣን ካለ ከልጃችን እንቀበለው። በእኛ ቁጥጥር ስር እስካለ ድረስ የቤቱ መሪዎች እኛ ነን ያለ ነው። ስንመራ ግን አመራራችን የፍቅር አመራር ነው። ዱለኛ አይነት አመራር አይደለም። እንዲህ ታረግና ገላሃለሁ፣ እንዲህ ታረግና አጠፋሃለሁ፣ ደግሞ ሰልልሃለሁ። ስለዚህ እዚህ ውስጥ ልናሰምርበት የሚገባን ፓረንቲንግ ስታይል ይሄ አውቶሪታቲቭ የምንለው ይሄ በመከባበር ላይ የተመሰረተ እጅግ አፍቃሪ እንዲሁም ደግሞ እጅግ ተከታታይ ይሄ ቁጥጥር የሚለውን እንትን በክትትል ላይ ይሄ ድጋፍ ላይ ያለበት መምራት ላይ ልጆች በሚሄዱበት መንገድ ነው ምንመራቸው። ቃሉም እንደዛ ነው አይደል የሚለው? ልጅን በሚሄድበት መንገድ ምራው ነው የሚለው እንጂ እኔ በሚሄድበት መንገድ አይደለም። በምትሄድበት መንገድ ምራው አይደለም የተባለው። ልጅን በምትሄድበት መንገድ ምራው ካለ የትርጉም ስህተት ይመጣል ወይም ልዩነት ይኖረዋል። ልጁ የሚሄድበት መንገድ አለው። ልጄ የሚሄድበት መንገድ አለው። ልጄ የሚሄድበትን መንገድ ምናልባት ቀድሜ አልፌው ስለሆነ አደጋውን ቶሎ ቶሎ ላሳየው ይገባኛል። ሳክሰሱንም እንዲያይ ሳፖርት ላረግ ይገባኛል። ልጁ ራሱ የሚሄድበት የራሱ መንገድ ነው ያለው። ባይዘው እኔ ላሰምርለት አልችልም። እኔ ያንን አይኑን እንዲገልጥ ነው ምደግፈው። አይንህን ግለጥ፣ በደንብ እይ፣ አርቀህ እይ፣ ግራ ቀኝ በደንብ አድርጎ ቪዥዋላይዝ እንዲያደርግና ቪዥን ኦሪየንትድ እንዲሆን ነው ምረዳው እንጂ ኖ የምትሄድበት መንገድ ይሄ አይደለም። ይሄ ነው ካልኩ ይሄ እኔ መንገድ ነው። በእኔ መንገድ ደግሞ መሄድ እኔ በመጣሁበት መምጣት አይጠበቅበትም። በደንብ አድርጌ ላፈቅራቸው፣ በደንብ አድርጌ ለወዳቸው ልጆቼ፣ በደንብ አድርጌ ደግሞ በሚሄዱበት መንገድ ረዳታቸው ልሆን ይገባል። ይሄኛው ፓረንቲንግ ስታይል ነው የተሻለው ፓረንቲንግ ስታይል። በጣም የሚገራርሙ ነገሮች ነው ተስፋዬ እያነሳህልን ያለኸው። እንዳልከው ከ15 ዓመት በላይ መስራት፣ ትምህርት ቤት ላይ ወላጆችን ማውራት፣ በጣም ብዙ ተማሪዎችን ማውራት ማሰብ ይችላለሁ። ብዙ ሺህ ተማሪ ማለት ይቻላል። ከታች ጀምሮ በላይ ድረስ ያሉ ልጆችን ማውራት ቀላል አይደለም ብዬ ነው ማስበው። እና እንደው ጥያቄን እየጠቀለልኩኝ ብጠቀልለው ሌላ ጊዜ እንደማገኝህ እርግጠኛ ነኝ፣ እንደምንገናኝ እዚህ ፕሮግራም ላይ። ምክንያቱም አያልቅም፣ ሰፊ ነው፣ ብዙ መወራት ይችላል የወላጅና የልጅ ግንኙነት ላይ። እና አሁን 16-17 ዓመት ስትሰራ ምን ገባህ? አሁን እኔ ስራዬ ላይ ላለኝ አንዳንዴ ይሄ ነገር እኮ ገብቶኛል ምንለዋለን ከብዙ ዓመታት በኋላ የሚገለጥልን ነገር እና ምን ገባ ወላጅነት ላይ እና ደግሞ ምንድን ነው ሚስ ማድረግ የሌለብን ነገር? በቃ ጨርሶ እንደው እኛ ወላጆች በወላጅነት ጉዟችን ላይ ይህንን ነገርማ መሳት የለባችሁ ብለህ የምታስበው በጣም ብትነግረኝ ደስ ይለኛል። እኔ ለልጆቼ እናት ስለሆንኩኝ። በጣም ጥሩ ጥያቄ። ትምህርት ቤት ላይ በነበሩኝ ቆይታዎች ካየኋቸው ችግሮች ተነስቼ ቅድም እንዳልኩሽ አዌርነሱ ገና ነው። በተለይ ቻይልድ ኬር ላይ ልጅ አያያዝና አስተዳደግ ላይ ወደ ትምህርት ቤት ሲላኩ ከትምህርት ቤት ብቻ ይማሩታል ተብሎ የሚጠበቁ የተሳሳተ አመለካከት አለ። እንደ ሀገራችን ደግሞ ስናይ እንደ ኢትዮጵያ ትምህርት ቤቶቻችን ካሪኩለሙ ወጥሯቸዋል። ካሪኩለሙ ትንሽ ጠጠር ያለ ነው። ትምህርቱም ጠጠር ያለ ነው። ኢቭን የሚወስዷቸው ኮርሶች ይበዛሉ የሚል እምነት አለኝ። በጣም ነው የሚበዙት። በጣም ኤሌመንተሪ ጫና በደንብ ነው ያለው። በደንብ አይ ቲንክ
2013 ጀምሮ የተጀመረ የካሪኩለም ሪቪዥን አለ። አሁንም እየተሰራበት ነው። ሪቪዥኑ ምንድነው? ለማቅለል ነው? ትምህርትን ቅልል ብሏቸው በቃ ደስ ብሏቸው እንዲማሩ ነው ቢሆን ጥሩ ነበር ወይስ ለማስፋት ነው? ቢሆን ጥሩ ነበር። የሆነ ዘመን ላይ ዩኒቨርሲቲ የነበሩ ኮርሶች ወደ ሃይ ስኩል እንዲወርዱ አሁን ተደርገዋል። የሆኑ ታይም ላይ ዩኒቨርሲቲ ውስጥ ይማሩ የነበሯቸው ትምህርቶች ወደ ታች እንዲመጡ ተደርገዋል። እንዲሁም ደግሞ ካሪኩለም ውስጥ የሆነ ሰዓት ላይ ተነቅለው የጠፉ እንደ ታሪክ አይነት ትምህርቶች እንደገና እንዲመለሱ የሆኑ ኮንተንቶች ወደኋላ እንዲመለሱ፣ ለምሳሌ የእርሻ ትምህርቶች የተወሰኑ አይነት እነዚህ የቴክኒክና ቫኬሽናል ኮርሶች ወደ ሃይስኩል ደረጃ እንዲወርዱና እንዲካተቱ የተደረገበት የራሱ ወይ አለው። ወጣም ወረደም ቴስት ይደረጋል። ያው ቴስት እያደረጉት ናቸው ያሉት። ምን ልልሽ ነው የፈለግኩት፣ ትምህርት ቤቶች ይሄንን ከትምህርት ሚኒስቴር የወረደን ካሪኩለም መወርወር ላይ ብቻ ትኩረት አድርገዋል። ትምህርት ቤቶች ምን ተረስቷል? የልጁ ሆሊስቲክ ዴቨሎፕመንት ተረስቷል። እኔ ያለፉትን አመታት 16 17 ዓመት ኦልሞስት አሁን ወደ 18 እየተጠጋ ነው። ይሄን ሁሉ አመት ትምህርት ቤት ላይ ስሰራ የልጆች ሳይኮሶሻል ሰፖርት ላይ የሚሰራ ትምህርት ቤት አላየሁ። በጣም ሬር ነው። ከጥቂት አመት ወዲህ ትምህርት ቤቶች ላይ ሳይኮሶሻል ሳፖርቶችን የሚሰጡ ተቋማት ብቅ እያሉ ስለመጡ እሱንም በዘመቻ መልክ እሱንም የሆነች ፔሪድ ላይ ብቻ ወላጅ ይጠራል፣ ስልጠና ይሰጣል፣ ደህና ሁኑ የሆነ ፎርማሊቲ። ይሄ ትምህርት ቤት ስልጠና ሰጪ ወላጅም አይመጣም እና የመጡ ሰዎች ደግሞ በቃ ስለ ልጄ ጉድ ሰማው ብሎ ነው የሚሄዱት። ስለ ልጄ ልጄን አልያዝኩትም፣ ልጄ እንዲህ ነበር እንዴ፣ ስለ ልጄ ይሄን ማወቅ ነበረብኝ እንዴ። አንዳንዴ ሃይስኩል ላይ ስልጠና ስንሰጥ በጣም የሚያዝኑ ወላጆች ይመጣሉ። ዩኒቨርሲቲ ሊገባ ሲል ነው እንደ ይሄን ስልጠና የምትሰጡ ማለት የፎረሹትን ብዙ ፉርሾች ያነሳሉ። በጣም ብዙ ወላጅ ፎርሿል ከረፈደ በኋላ ከእጁ ካፈተለከ በኋላ እና እንግዲህ ቀጣዩን ምን አደርጋለሁ እንግዲህ ወደ ፈጣሪ ሰጣለሁ እንጂ ይላል። ባይዘወይ ልጆች ስማርት ከሆኑ የሆኑትም በጣም በብዙ ትግል በጣም ብዙ አንብበው በጣም ራሳቸውን ተጭነው ምንም ሳንረዳቸው ሰፖርት ሳናደርጋቸው እንዴ ቅድም ስለ ትራማ አንስተናል። ስንት ተማሪ ነው የትራማ ሂሊንግ ሰርቪስ ያገኘው ትምህርት ቤት? ከነ ትራማቸው ዩኒቨርሲቲ ይገባሉ። በነገራችን ላይ ከዛ ትራማው ካገቡ በኋላ ያገረሽባቸዋል። ትዳር ውስጥ እያሉ የሆነ እድሜ ላይ ለምሳሌ ቅድም ያልኩሽ ልጅ እንግዲህ ከነዚህ ህይወታ ዩኒቨርሲቲ ብትገባ በደንብ እርግጠኛ ነኝ ያገረሽባታል። የሆነ ሰዓት ላይ ከባድ ዲፕሬሽን ውስጥ ትገባለች። ምን ሆነሽ ነው? የሆነ እድሜ ላይ እንዲሆኛለሁ። መቼ? በዚህ እድሜ። በኢትዮጵያ ደግሞ ታውቂያለሽ የትኛውም ተማሪ ትምህርት ቤት የመግባት ግዴታ አለበት። ትምህርት ቤት የማይልክ ወላጅ ይጠየቃል፣ በኢትዮጵያ ህግ ይጠየቃል። እና ትምህርት ቤት መላክ አለበት። ትምህርት ቤት ውስጥ ነው ልጆችን መርዳት ምንችለው። ምንድነው አንደኛ ማስመር ምፈልገው፣ ትምህርት ቤቶች ለሳይኮሶሻል ሳፖርት ቫሊዩ ስጡ። ዝም ብላችሁ መምህር ብቻ ቀጥራችሁ መምህሩ ኤቢሲዲ 1 2 3 ፊድ ስላደረገ ብቻ ልጁ አውትስታንዲንግ ነው። ኖ ልጁ በጣም ብዙ ተች ሊደረግለት ሊነካለት አዌር ሊደረግ ሊያቀው የሚገባው የህይወት ክፍል አለው። ብዙ ተማሪዎች ዩኒቨርሲቲ ከገቡ በኋላ ፍቅር ይዛቸዋል። they don't know how to manage, how to handle, they don't know how to care። ከዚህ የተነሳ ከግሬድ ወርደው ፈጣሪ ከረዳቸው ነው ብዙዎቹ ተባረው ከዩኒቨርሲቲ ዓለም ወጥተው፣ አንዳንዱ ደግሞ ዩኒቨርሲቲ ውስጥ ሌላ ህይወት ጀምረው እየተማሩ ህይወት ጀምረው ለምን ይሆናል ነው። ይሄን ህይወት ክሬት በደንብ አዌር ማድረግ የምንችለው ስኩል ላይ ነው። ይሄንን የሚያስተምር ባይዘ ካሪኩለም ውስጥ በደንብ እንዲካተት ፈልግ ነበር። በደንብ እንዲካተት ጥረት አደረክ። ግን የሆነ አንድ ዶክተር መራዊ ያው ታውቀዋለህ ብዬ አስባለሁ። ብዙ ጊዜ ኤክስለስ ኢኒሺዬቲቭ ኤክስ መሰጠት የለበትም እዚህም እንግዳ ነበረና በቅርብ ቀን ልጆቼን ማስተምርበት ትምህርት ቤት እንግዳ ሆኖ በደንብ አዌር አድርጎናል። አንድ ቀን አንተም ትገኝንላ ብዬ አስባለሁኝ። እና
ልክ እንደሱ እሱ በጣም ታግሏል። 22 ዓመት አሁን ተቀባይነት እያገኘ ነው፣ አግኝቷል። በጣም ተደስተናል ሁላችንም። እና አንተስ እንደው ጮሃል ይሄ ጉዳይ አንድ ቲክታክ ግሩፕ ላይ ተሳትፍ ያለው ወቅቱ ካሪኩለም እንትን ላይ ክብርት ወይዘሮ ጽዮን በነበረች ጊዜ ትምህርት ሚኒስቴር አካባቢ አንድ ስብሰባ ላይ ተሳትፍ ያለውና በጣም እንትን ነበር። ይሄ ሳይኮሶሻል ኮርሶች ትምህርቶች የሆነ ትምህርት ውስጥ ይካተቱ ወይም ራሱን ችሎ ሳይኮሎጂ ኢቭን ሌላው ይቅር ዴቨሎፕመንታል ስቴጇን እንኳን ቢያውቁ ልጆች ስቴጇን ቢያውቁ ከስቴጃቸው ጋር ሊመጡ የሚችሉ ቢሄቨራል ቼንጆችን ቢያውቁ ያንን ቢያውቁ በሚል ትንሽ ሙከራ አድርጌያለሁ። ባለኝ አጋጣሚ ግን ትምህርት እኔ የምሰራበት ትምህርት ቤት ላይ ባለኝ አጋጣሚ ኤግዞስቲቭሊ ይሄን ስልጠና እንሰጣለን። ኤግዞስቲቭሊ በቃ ዴቨሎፕመንታል ልጆቹም ላይ እንሰጣለን፣ አስዌላስ ወላጅ ላይ እንሰጣለን። እና ግን ያው ተገድቧል። በነገራችን ላይ በዚህ አጋጣሚ ደግሞ የኛ ስራ ትንሽ ሪኮግናይዝድ የተደረገም አይመስለኝም። የሆነ ጥግ የያዘም ይመስለኛል። ሳይኮሎጂስቶች ሕክምና ስራ ቫሊዩ አልተደረገም ብዬ አስባለሁ። እና ሜቢ ከዚህ በኋላ ዘመን ይመጣል ብዬ አስባለሁ። አይ መጥቷል እንደው አይመስልም? ተስፋ አሁን በጣም ኦቨርቡክድ ሁላችንም ተጨንቀን ነው የምንሰራው። ትክክል ነው። ጊዜው ተቀይሯል ብዬ አስባለሁ። በተለይ ከኮቪድ በኋላ እኛም ያስተዋልነው ነገር ይሄ ነው። ትክክል ነው። ሰው አሁን ፍላጎት እያሳየ ነው። ፕሮብሌሙ ማልቲፕል ነው። በጣም እንግዲህ አንዷን ሴክተር ነው ከአንቺ ጋር ያወራ ነው ትምህርት ቤት ብለን ልጆች ጋር ነው ያወራ ነው። እዛ ጋር ብዙ ሀብት ስላለ ሪሶርስ ስላለ የሚጨንቀኝ ነገ የሚረከበኝ ልጅ ነገ ሀገር የሚረከብ ልጅ ሀገር የሚመራ ልጅ ብዙ ጠቅላይ ሚኒስትሮች፣ ብዙ ፖለቲከኛ፣ ኢኮኖሚስቶች፣ ብዙ ሰዎች ትምህርት ቤት ውስጥ ታፍኖ ታጭቆ ነው ያሉትና ይሄ ሁለንተናዊ ጤናቸው ነው መከባከብ ያለብን። አንዷን ይሄ ኮግኒቲቭ ዴቨሎፕመንታቸው ላይ ከትምህርት የሚያገኟት ላይ ብቻ ትኩረት አናርግ ነው እያልክ ያሉት። በቃ ሆሊስቲክ ይሁን፣ የልጁ ኢሞሽናል ዴቨሎፕመንቱም እኩል ይደግለት፣ ሳይኮሎጂካል ዴቨሎፕመንቱ እኩል ይደግለት፣ ሶሻል ዴቨሎፕመንቱ እኩል ዋጋ ይሰጠው። ሀገሪቷ ለትምህርት በሰጠችው ትልቅ ቫሊዩ ልክ ይሄም ይሰጠው ነው እያልኩ ያለሁት። ይሄንን ኦኬ ፓረንትም ድርሻውን ይውሰድ። ቅድም መግቢያችን ላይ እንዳወራው አይገፍትር። ትምህርት ቤት ልጁን ጠፍጥፉት በቃ እንዲስሩት ብሎ ወደ ራሱ ድርሻ ብቻ አይሂድ። በቃ ትልቁ እንትን እሱ ነውና ድርሻ አለው ወላጅ በደንብ ድርሻ ስላለው ማሳደጉ ላይ ኃላፊነት ይውሰድ። እሱን ነው። በጣም ነው የማመሰግነው። ምን እንደምል አላውቅም። ሁልጊዜም ይህን ፖድካስትም ወደው ለዛ ነው። በተለይ ደግሞ ሙያ ውስጥ ያለፉ ሰዎች እንዳንተ በቃ አይተኸዋል፣ ዳሰኸዋል፣ አውርተኸዋል፣ ከልጆች ጋር በደንብ ፊት ለፊት ተገናኝተሃል እና ሁሉንም ነግረናል ደግሞ ብዬ አላስብም። የቀረ ብዙ ታሪኮች አሉ፣ እንመለሳለን እዚህ ፖድካስት ላይ። ይህ ፕሮግራም ደግሞ የሚከታተሉ ሰዎች ኮሜንት እንዲያደርጉ እዚሁ እየጠየኩኝ በደንብ ተጨማሪ ከአንተ ጋራ ጊዜ ማሳለፍ እኔም በግሌ በደንብ እፈልጋለሁ እዚህ ፖድካስት ላይ። ተስፋዬ እጅግ አድርጌ ነው የእውነት ማመሰግን። እግዚአብሔር ያክብርልኝ። በጣም አመሰግናለሁ ቲጂ ስለጋበዝሽኝ። ደግሞ እንዳልሽው በጣም ብዙ የምናወራው እንዲሁም ደግሞ ምንሰራው ስራ አለ ብዬ አስባለሁ። አንቺም በስራሽ በርቺ። ገና ያልተነኩ ያልተዳሰሱ ብዙ ስራዎች አሉ፣ ብዙ ሀሳቦች አሉ። እንግዲህ ፈጣሪ ይረዳናል። እኔም በጣም ነው ማመሰግነው። እዚህ ጋር መጽሐፍ ይታየኛል። ማር እነማን ናቸው? ማር እና ብሬን ይታየኛል። የሰው አንጎል ይታየኛል። እና ይህ አዲሱ መጽሐፍ ምን ያህል ጊዜ ሆኖ ከወጣ? ትንሽ ሌት ሆነዋል። ሁለተኛ እትም ላይ ነው አሁን ያለው። እኔ አላውቀውም እና ልጆች ላይ ነው እያየው ነበረ። እንዲያውም ከሜንታል ሄልስ ዲስኦርደር ጋር በተገናኘ ልጆች ሊያጋጥማቸው የሚችሉትን እያንዳንዱ እክል ችግሮችን እያየው ነበር። እና ይሄ መጽሐፍ ለማን ነው በዋነኝነት የተጻፈው? በዋነኝነት የተጻፈው ለቤተሰብ ነው። ቤተሰብ ውስጥ ለወጣቶች፣ ለልጆች እና ቤዚክስ የካውንስሊንግ ቤዚክሶችን ይዟል። የተወሰነ ዲስኦርደሮችን ይዟል። ከዲስኦርደሮቹ በፊት የምክር አገልግሎትን በተለይ ቤተሰብ ለልጆቹ የሚሰጠው የምክር አገልግሎት ልማዳዊ እንዳይሆን
ብዙ ጊዜ ይመጣሉ አይደል ሰዎች እኛ ጋር ምከርልኝ ምናምን ይሉናልና ምን ማለት ነው ወርውሮ ይሄዳል። እና እኛ ደግሞ ባይዞ አስገድዶ መካሪዎች አይደለንም። ልጁን አስገድደን አንመክረው፣ ምክንያቱም አስገድደን መክረን ለውጥ አናመጣማ። ልጁ ፕሮብሌም ውስጥ እንዳለ መረዳት ደረጃ ላይ ሲደርስ ነው ኦኬ ደነት ችግር አለብኝና እባክህ ሳፖርት እፈልጋለሁ ሲል በትክክል ችግሩን ልናገኝ እንችላለን። ብዙ ወላጅ በዙሪያው ብዙ መካሪዎች አሉት፣ በሃይማኖቱም አሉት፣ በቤተሰብ መካከል ይሆናል። ግን አብዛኛው አስገድዶ መካሪ ነው። እኔ መጽሐፌ ላይ የልምድ አዋላጅ ነው የምላቸው እነዚህን ሰዎች። ባይዘው ትምህርት ቤትም ውስጥ እኮ ካውንስለሩን ትተው የሆነ ሰውዬ አማካሪ ሆኖ ይቀመጣል እና ብዙ ልጆችን አስገድዶ ይመክራቸዋል። ከዚህ በኋላ ይላቸዋል ይሄን ታረግና ዋርን ያደርጋቸዋል። ልጆቹ ትፍጥፍ ብሎ የሆነ ነገር ውስጥ ይገኛሉ። እነዚህ ናቸው አስገድዶ መካሪዎች፣ ወይንም በሌላ ቋንቋ የባህል መካሪዎች። ልክ እንደ ባህል አዋላጆች ናቸው። ባይዘው አደገኛ ነው። ካውንስሊንግ ፕሮፌሽናል መሆን አለበት ተብሎ እኮ ሳይኮሎጂው በዩኒቨርሲቲ በትምህርት ዓለም ሊሰጥ የተፈለገበት ምክንያት ሳይንቲፊክ ስለሆነ ነው። ካውንስሊንግ ሳይንቲፊክ ፕሮሲጀርስን ስለሚከተል ነው። ኢቫሉዌት እስከምናደርግ ድረስ ቼንጅ እስኪያመጣ ድረስ ምን አይነት ፕሮሲጀሮችን ይከተላል የሚሉትን ቤዚክ ለወላጆች ልጆቻችሁን ካውንስል ስታረጉ እነዚህን ፎርማት ተከታተሉ በሚል ሐሳብ የተጻፈ መጽሐፍ ነው። ስታዩ እነዚህ አይነት ዲስኦርደሮች ስታዩ እንደዚህ አይነት ቤቨራል ዲስኦርደሮች ስታዩ ፐርሰናሊቲ ዲስኦርደሮች ስታዩ እነዚህን በአማርኛ ነው ደግሞ የተጻፉት። በጣም ቀለል ተደርጎ የተጻፉ ናቸው። ትርጉሞቹም በጣም በቀላል አማርኛ ወላጅ ውርድ ብሎ እንዲረዳው ተደርጎ የተጻፈ መጽሐፍ ነው። በዛ ሐሳብ የተዘጋጀ መጽሐፍ ነው። በጣም እናመሰግናለን። እንግዲህ ይህንንም ፕሮግራም የምትከታተሉ ሰዎች ሪሶርስ በጣም እጥረት አለ። ሪሶርስ ስለሌለ እንደ አንዱ ሪሶርስ የኛው መጽሐፍ ማር ይላል። እንግዲህ በተስፋዬ ተሸቴ የተጻፈው አንብባችሁ ወስዳችሁ አንብቡት። ለእኔ ግን መጥቶልኛል። አመሰግናለሁ። እኔ ስጦታዬን አግኝቻለሁ፣ አየዋለሁኝ እና በጣም ነው የማመሰግነው ስለምትሰራው ስራ። በእውነት እግዚአብሔር ይስጥልን። እነዚህን ልጆች እንዲህ በጥልቀት ይህ ሁሉ አመት ዴዲኬትድ ሆኖ የሚሰራ ሰው ማግኘት ብዙ ጊዜ ይቸግራል። የኛ ሙያ እንዳልከው በጣም ፈተና ነው። አሁን ያው ጊዜው ሆነ ምንድነው ቀን ወጣለት ብሎኛል አንዱ ወዳጄ። ስነ ልቦና ቀን ወጥቶለታል ብሏል። እና ያው ችግሮች እየበዙ ጦርነቶችም እልቂቶችም እየበዙ ስለሆነ ሜንታል ሄልዝ ችግር ከፍ አለ። አሁን እየተፈለገ ነው። ቢሆንም ግን ሪሶርስ የለንም። አንዱ ሪሶርስ ግን መጠቀም እንችላለን። እግዚአብሔር ያክብር። በእውነት በጣም ነው ከልቤ የማመሰግነው ተስፋዬ። በጣም አመሰግናለሁ። እኔም አመሰግናለሁ። ከተስፋዬ ተሸቴ ጋር የነበረኝ ቆይታ ይህንን ይመስላል። በጣም እንደወደዳችሁ ተስፋ አድርጋለሁ። እኔ ተምሬያለሁ። ቤቴ ሄጄ ራሱ ማደርጋቸው አንዳንድ ነገሮች አሉ ከውይይቱ የወሰድኳቸው። እናንተም እንደምታደርጓቸው እንደምትተገብሯቸው ተስፋ አድርጋለሁ። በሚቀጥለው ሳምንት በአዲስ ፕሮግራም ከአዲስ እንግዳ ጋር እስከምንገናኝ ድረስ መልካም ሳምንት።